ሰዎች እንዲክዱ ማድረግ ይፈልጋል። የሰው ልጅ ከዝንጀሮ ነው የመጣው የሚባል የቢግ ባንግ ቲዮሪ የሚባል አይነት ነገርን ሲጠቀሙ ትልቁ ነገር ምንድነው? አሁን በምድራችን ያሉ ዝንጀሮዎች ዝግመተ ለውጥ እየመጡ አይደለም ነው። ለምሳሌ ለዚህ ትልቁ ፕሩፍ እንደውም ሊሆን የሚችለው ምንድነው መሰላችሁ? ቢራቢሮ ነው። ቢራቢሮ እንግዲህ አፈጣጠሩን ይሄ ስሩ ፕሮሰስ እንዴት ወደ ቢራቢሮነት እንደሚለወጥ ስታዩ በጣም ይደንቃል። በመጀመሪያ ክንፍ ያለው አንቴና ያለው ረዣዥም እግሮች ያሉት ፍጡር ሆኖ አይደለም የሚፈጠረው። በመጀመሪያ ትል ሆኖ ነው የሚፈጠረው። ከዛ ነው በዝግመተ ለውጥ እያለ ወደዛ አይነት ወደሚያምር አበባዎች ላይ እያረፈ ሰዎችን አይን ወደሚማርክ ቢራቢሮነት የሚቀየረው በጣም ከጊዜዎች በኋላ ነው። ሰዎች በዝግመተ ለውጥ ከዝንጀሮነት ነው ወደ ሰውነት የተቀየሩት ብሎ የሚያምኑ ከሆነ አሁን ላይ ያሉ ዝንጀሮች በትንሹ እንደ ማስረጃነት ዝግመተ ለውጥን ማምጣት አለባቸው። ዝግመተ ለውጥን ማምጣት አለባቸው። አንድ ሁለተኛ ደግሞ ዝግመተ ለውጥን የሚያመጡ ዝንጀሮዎችም ካሉ ደግሞ በሳይንስ ደረጃም ደግሞ ማረጋገጫ ማሳየት አለባቸው። ዓለም የተፈጠረችው ዛሬ አይደለችም። ለምሳሌ እኛ የቅርብ ጊዜ ታሪክ አለን። እንዲሁ ስናነሳ ከቅርብ ጊዜ ጀምሮ ለምሳሌ ስናነሳ የነገስታቶችን ታሪክ እናነሳለን። ከዛ ደግሞ የነ ኢዛናን የነ ንጉስ ካሌብን የብዙ ነገስታትን ታሪክ እናነሳለን። የአክሱም ዳይናስቲን፣ የሰለሞኒክ ዳይናስቲን እንዲሁም ደግሞ የዛጉዌን ኪንግደም በጣም በብዛት እናነሳለን። በእነዚህ ሁሉ ታሪኮች ውስጥ ግን የነዛ ሰዎች አሻራ እንጂ ያለው የነዚህ የዝንጀሮች ከዝግመተ ለውጥ ይመጡ የነበሩ ዝንጀሮች ታሪክና አሻራ አይደለም የተቀመጠው። ምንም አይነት ኤቪደንስ የላቸው። አሁን ኤቪደንስ ቢኖራቸው ግን ያኪኒ ምን ማለት ነው? ይሄ ቢግ ባንግ ቲዮሪ ለሚባለው ነገር ሰው ልጅ ከዝንጀሮ ነው ቀጥታ ወደ ሰውነት እየተቀየረ ያለው። ምንም አይነት ፈጣሪ የለም። የመጀመሪያ የሰው ዘር ሉሲ ናት እና ሉሲ የምትባለው ይቺ ዝንጀሮ ነች በዝግመተ ለውጥ ወደ ሰውነት የተቀየረችው። ኢትዮጵያ የሰው ልጅ ዘር መገኛ ነች ብለው የሚናገሩን ከሆነ ማስረጃ ካላቸው ግን የዛኔ እኛም በማስረጃ እንመልሻለን። ማስረጃ ስለሌላቸው አሁን ጀስት ልክ እንደዚህ ዝም ብዬ በሐሳብ ደረጃ ውድቅ እንደሆነ የነገርኩ። ያኪኒ ምናልባት የምትጨምረው ሌላ ጥያቄ ካለ ግን እቀበላለሁ ወንድሜ። አይ ይሄ የሃይማኖት እኔም አምንበታለሁ በደንብ ምንም መረጃ የሌለው ነገርና ተረት እንደሆነ አምንበታለሁ። ግን የሃይማኖት አባቶች አንዳንድ ጊዜ ሲያወሩት ስለምሰማ ይሄንን በዛ ሃይማኖት ውስጥ አሁን በፕሮቴስታንት ሃይማኖት ከሆነ ፕሮቴስታንት ሃይማኖት ውስጥ እነዛን ሰዎች እንዳይከን አድርገው ሊያዩቸው ይችላል እና ስለ ሉሲ ሲያወሩ በተዘዋዋሪ መንገድ የእግዚአብሔርን አለመኖር እየሰበኩ አይነት ነገር ሊሆን ይችላል ብዬ ስላሰብኩኝ ነው ይሄን ሐሳብ ያነሳሁትና ካንተ አፍ ስለሰማሁት ደስ ብሎኛል። ያው ቲክቶክ ላይ በደንብ ኢንፍሉዌንስ ስለምታደርግ አንተም በኦርቶዶክስ በኩል ሉሲን አናቃተም ብለህ መናገርህ በጣም ተመችቶኛል፣ ደስ ብሎኛል። ብዙ ጊዜ በኢትዮጵያውያን እንደ ኩራት የምንቆጥረው ባህል ስለሆነ ማለት ነው። እና አመሰግናለሁ ፈለገ። በቃ ጥያቄ ይሄ ነው። እኔ በሉሲ ታሪክ ምንም ጭራሽ በሳይንሱ አላምንም። መቀበል ቢኖርብን የተወሰነ ሳይንስን መረጃ ያለውን አንዳንድ ሳይንስ ተብለው የሚመጡልን ነገሮች ግን ጭራሽ ማስተናገድ የለብንም ብዬ አምናለሁ። ቴንኪው፣ አመሰግናለሁ ፈለገ። እናመሰግናለን ያኪኒ። ያው የሃይማኖት አባቶችም ቢሆኑ ደግሞ እንደዚህ አይነት ነገርን የሚናገሩት ቅድም እንዳልኩ ካለ እውቀት ሊሆን ይችላል። ያው አንዳንዴ ካለ እውቀት ምን ማለት ነው? መንፈሳዊ ነገሩን ካለማወቅ ሳይሆን ያ የሚናገሩት ነገር ምን አይነት ኮዝ ይዞ ይመጣል የሚለውን ነገር ካለመረዳት ሊሆን ይችላል። እኛ ደግሞ ትንንሽ ዛሬ ከኋላ የተፈጠርነው ደግሞ ልጆች ፈጣሪ እንዳለ ያው እናውቃለን። ይሄ አባቶቻችን ስህተት ደግሞ ያው ካለማወቅ እንደሆነ አውቀን ከነሱ መቅሰም የለብንን ነገር እየቀሰምን ብንሄድ መልካም ነው። ወንድማችን ስለጠየቅ እናመሰግናለን። እሺ ቡራ ማይክ አብርተ ነበር ጨምሮ ሐሳብ አለ መሰለኝ። እሺ አይ በቃ በደብ እንትን ብለዋል። ቃሉት ያሰማልን። የሚገርመው ነገር ሳይንስ ራሱ ሁሉም ባይሆንም የሚወለደው ራሱ ከመጽሐፍ ቅዱስ ነው። ብዙሃኖቹን ነገር የሚወስዱት ከዛው ስለሆነ ማለት ነው። እና በጣም በሚያስቅ ሁኔታ የሰው ዝንጀሮ መሆንን በደንብ በልሃታልና ስለ ሉሲም ግን የሚናገሩ አባቶች ሊኖሩ ይችላል። እንኳን በሳይንስ ዲፔንድ ጥገኛ የሆኑ አይደለም ሌላ ሃይማኖትም ያላቸው አባቶች ሊኖሩ ይችላል። በየትኛውም ቦታ ላይ ያሉት የፈጣሪን አለመኖር በደንብ ሪፍሌክት የሚያደርጉ ማለት ነው። ግን ደግሞ እረኛ ሆኖ ገብተው ተመሳስለው እንትን የሚሏል። ስለዚህ የእነርሱን ንግግር ይዘን ኮንፊውዝ ልንሆን አይገባም ለማለት ነው። እና በጣም ጥሩ እንትን ነው። ያኪኒ ያው 7 ሳርቬንትስ ላይ እንትን ያለ ነው። ጎበዝ ነው። ይመቻ ያኪኒ መተሰጠየቅ። እሺ እናመሰግናለን ቡራዬ።
ልደት እንኳን ደህና መጣ ወንድማችን፣ እንኳን ደህና መጣ። ኧረ ማስቀናት፣ ኧረ ማስቀናት፣ ኧረ ማስቀናት። እመቤቴ እንዴት እንደሚያምር በስመ አብ። ፈልግልኛል ለእኔ ለወንድም እንደዚህ አንድ የገዛልኝን ሰው መገመት ትችላለህ። የመስቀሉን ውበት አይተህ እንደዚህ አይነት መስቀል የገዛልኝን ሰው ያው መገመት። ኧረ ልደት እኔ አመጣልሃለሁ። በቃ አናንተ ባሮክ እኔ አመጣልሃለሁ። ወይ በጣም ነው የሚያምሩ መስቀሉ። ክርስቶስን ነው የምልህ። በስመ አብ እውነት እንዴት አይኔ ውስጥ እንደገባ ደግሞ አፍሮ አይገባ ነው አይደለ? አንዴ አፍሮ አይገባ እንዴ? ምን ሆነ ነው? እውነት ነው። በጣም ያምራ። እንዴት ናችሁ? እንዴት አደራችሁ ወገኖች፣ ቤተሰቦች፣ ክርስቲያን ወንድሞች፣ እህቶች፣ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት ነው የዛሬው ውይይት? ምን ላይ ያተኮረ ነው የሚለውን እስኪ በሂደት እየሰማው የምሳተፍበት ቦታ ላይ ደግሞ እኔም ሀሳብ እሰጣለሁ። ምክንያቱም በመጀመሪያ ሁለቱም ተናግረው ነበር፣ በኋላ ላይ ግን አንደኛው በንስሐ ተመለሰ። ልክ እንደዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በህብረት ስቀለው ብለው ይጩሁ እንጂ በዛ ታይም ላይ ተሰቀለ የሚል እርስ በርሱ የሚጋጭ የወንጌል ክፍል የለንም። ምናልባት የኔ ንግግር ትንሽ ጠጠር ካለ ልደት ደግሞ አለ። ልደትዬ በዚህ ሐሳብ ላይ የምትሰጣት ሐሳብ የምትሰጣት ምላሽ ካለ ለአንተም እድል ልስጥ። ዲያቆን ቃልዮት ያሰማልን። እግዚአብሔር አምላክ በእድሜ በጤና ያቆይልን። ቆንጆ ማብራሪያ የተሰጠው ነው ለመናገር። አንዴ ቅርታ በጣም የሰዓቱ ልዩነት ነው መሰለኝ አይደለ? ተገብሬል አዎ፣ 3 ሰዓትና 6 ሰዓት። ስቀለው ሲሉት ገና 6 ሰዓት ነው ይላል። ግን ከማርቆስ ላይ ደግሞ ተሰቀለ የሚለው 3 ሰዓት ነውና 3 ሰዓት ላይ ገብቶኛል። ጥያቄሽ ቅድም ስትጠይቅ ነው የገባኝና የሰዓት ልዩነት አንዱ 3 ሰዓት ይላል፣ አንዱ 6 ሰዓት ይላል አይደለ? ጥያቄው የሰዓት ቫሪዬሽኑ ለምን መጣ ነው አይደል? ነው እንደዛ ሳይሆን ገና ሳይሰቅሉት 6 ሰዓት ከሆነ ማርቆስ ላይ ደግሞ ሰቀሉት የሚለው 3 ሰዓት ላይ ነውና ከመሰቀሉ በፊት እንዴት ይሆናል ብዬ ነው ሰዓቱ ተቀያይሮብኝ ነው እኮ። የሰዓት ልዩነት ነው የምልሽ ለዚህ መስሎኝ። እሺ አንዱ 3 ሰዓት አለ፣ አንዱ 6 ሰዓት አለ አይደለ? ጥያቄው ማርቆስ 3 ሰዓት ላይ መስቀል ላይ ወጡት ይላል አይደለ? ኦልሬዲ ተሰቀለ ይላል 3 ሰዓት ላይ። ሌላኛው የወንጌል ክፍል ደግሞ 6 ሰዓት ላይ አይደለ? ስቀለው አሉት የሚለው ወይም 6 ሰዓት ላይ መስቀል ላይ እንደወጣ ይነግረናል። ስቀለው አለ እንጂ ገና አልተሰቀለም ነበር። ኤግዛክትሊ እንዳጠቃላይ 6 ሰዓት ላይ ነው ክርስቶስ መስቀል ላይ የዋለው። ዋናው ፖይንት ግን አሁን ሰፊ ልዩነቱ የመጣው ምንድነው? በ3 ሰዓት እና በ6 ሰዓት ነው። የእንትና ብቻ ነው ለየት የሚለው እኮ አይደለ? የማርቆስ 3 ሰዓት የሚለው ከወንጌላቶቹ ላይ 3 ሰዓት የሚለው ነው የማርቆስ ነው የሚለየው። የማርቆስ ነው እንጂ የሌሎቹ እንደዛ አይልም። እና አሁን አንድምታችን ነው ሊቃውንተ ቤተክርስቲያን ይሄን ነገር የሚመልሱበት ወንጌላት የተጻፉት እንደምታውቁት ክርስቶስ ካረገ ከቆየ በኋላ ነው። ማለት ክርስቶስ አድርጎ በ30ኛው ዓመት በ40ኛው ዓመት ምናምን ወንጌልን አስተምረው ሰብከው ከጨረሱ በኋላ መጨረሻ ላይ ነው የጻፉትና ማርቆስ እና ሌሎቹ ወንጌላት ጸሐፊያን እነ ዮሐንስ እና ማቴዎስ ወንጌሉን የጻፉበት የሰዓት ልዩነት ይለያል። የተለያየ አይነት ሀገር ሆኖ ነው ያንን ወንጌል የጻፉት። ማርቆስ ቁጭ ብሎ የጻፈበት እና ማቴዎስ ቁጭ ብሎ የጻፈበት ወንጌል የሰዓት አቆጣጠራቸው ይለያል። ከመለያየቱ የተነሳ ማርቆስ 6 ሰዓት ብሎ ቢጽፍ እሱ 3 ሰዓት ብሎ ቢጽፍ ማርቆስ እሱ ባለበት የሰዓት አቆጣጠር ነው 3 ሰዓት ብሎ የጻፈው ወንጌሉን ማለት ነው። ሌሎቹ ደግሞ 6 ሰዓት ብሎ ቢጽፉ እነሱ ባሉበት የሰዓት አቆጣጠር ነው 6 ሰዓት ብሎ የጻፉት። አሁን ግን ትልቁ ነጥብ 3 ሰዓት ለምን ሆነና 6 ሰዓት ለምን ሆነ የሚለው ሳይሆን በራሳቸው ሰዓት አቆጣጠር እንደጻፉት ግልጽ ነው። ትልቁ ፖይንት ግን እውን ክርስቶስ ግን መስቀል ላይ ውሏል ወይስ አልዋለም? አሁን ለምሳሌ በዚህ ሰዓት እኛ እዚህና እንግሊዝ የ3 ሰዓት ልዩነት አለና 3 ሰዓት እኛ እንቀድማቸዋለን። ስለዚህ 3 ሰዓት ብሎ ሲጽፉ በእኛ 6 ሰዓት ነው ማለት ነው። ስለዚህ የሰዓት አቆጣጠር ልዩነት የፈጠረው አጻጻፍ ስልት ነው እንጂ ማለት ነው ማርቆስ ተሳስቶ ወይ ደግሞ ሌሎቹ ወንጌላውያን ተሳስተው አይደለም። የሰዓት ልዩነት የሰዓት አቆጣጠር ልዩነት ነው። ይሄ ነው የመጀመሪያው መልስ። ሌላውን ፈለገ በስፋት መልሶታል። ግን ትልቁ ፖይንት
አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል ጳውሎስ እስከ 20 ድረስ። እኛ ግን የተሰቀለውን ክርስቶስን በድል ያረገውን ክርስቶስን ምን እንላለን? እንሰብካለን። ምን ያለውን? የተሰቀለውን። ትልቁ ፖይንት ከዚህ ጉዳይ ክርስቶስ እውን ተሰቅሏል ወይስ አልተሰቀለም የሚለው ነው። ተሰቅሏል። እንደ ነነዌ ሰዎች እግዚአብሔር አምላካችንን ይቅር በለን ስንለው ያን እግዚአብሔር ይቅር ይለናል። አለበለዚያ ግን በኃጢአት ላይ ኃጢአት የሆነ አሁን ለምሳሌ ቲጂ አንቺ እዚህ ገስ ላይ ስትገቢ ብቻ መቼ ነው ግን የሚበቃው ብለሽ ከገስት ውጪ የሆኑ ሰዎችን ቂም እያሽባቸው አንዳንድ ሰዎች ይቅርታ አድርጊልኝ ሲሉሽ አይ በፍጹም እኔ ከእንትና ጋር በፍጹም ይቅር አልባባልም እያልሽ በተወሰነ መልኩ ቢሆን ኃጢአትን እየሰራን በኃጢአት መንገድ እየተመላለስን አንዳችን እየጠላን በልባችን ክፋትን አንደበታችን ፍቅርን እየተናገረ ግን እግዚአብሔር አምላክ ሊከብር አይችልም። እኛ ነፃ ፈቃድ አለን። ነፃ ፈቃድ ማለት ሰላምንም የማቅረብ ብጥብጥንም የማቅረብ ነፃ ፈቃድ አለ። የእግዚአብሔር ድርሻ እኛ የለመነውን ነገር መስጠት ነው። እኛ እንደነነዌ ሰዎች ልንመለስ ይገባል። እረፍት የምናገኘው ያን ነው። ለለትዬ እንደው እዚህ ማሳብ ላይ ሁሉ ማሳብ ላይ እንደው ትንሽ ተጨማሪ ሐሳብ ቢኖረው ተርሶ ደስ ይለናል። ሐሳብ ካለ ስራ መጣችብኝና በኋላ ላይ ምናልባት እንትን እላለሁ። እሺ ይቅርታ እናትዬ ለመመለስ የሁላችን ልመና የሁላችን ጸሎት የሁላችን ወደ እግዚአብሔር መመለስ በጣም አስፈላጊ ነው። ትጂ እሺ ዲያቆንዬ አመሰግናለሁ። እግዚአብሔር ሌላም ጥያቄ አለኝ እንዲሁ እየገባው ጠይቃለሁኝ። እሺ አመሰግናለሁ። አንድ ጥቅስ አይ ከርዕሱ እንዳልወጣብህ አለኝ ግን ሌላ ጊዜ ልግባ። ይሰማል? እዚህ ላይ ችግር የለውም። እሺ ቡራዬ አዎ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ ጀምሮ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲጠይቁት እንዲህ ብሏቸው ነበረ። በደብረ ዘይትም ከአንድ ልጀምርላቸው። የጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስን መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁ። እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው? የመምጣትህና የዓለሙስ ፍጻሜ ምልክቱ ምንድን ነው? ጌታችን ኢየሱስ መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስትም ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም የምድር መናወጥም ይሆናል። እነዚያም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። የሰማሽ ነው አትጂ? አዎ እየሰማኝ ነው። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻ የሚታገስ ግን እርሱ ይድናል እያለ የሚቀጥል ሐሳብ ያመጣል እዚህ ጋር እንደምናየው። ስለዚህ ስለ ዓለሙ ፍጻሜ ምልክትና ስለ ዓለም ፍጻሜው ስለ መምጫም ነገር ንገረን ብለው የነገራቸው ነው ክርስቶስ ኢየሱስ። ስለዚህ ይሄ ምናልባት እያየን ያለነው ነገር ከዚህ ውስጥ አሁን ያልተፈጸመ ነገር ስለሌለ ምናልባት የፍጻሜው ምልክትም ሊሆን ይችላልና እዚህ ጋር ካለው ከመጽሐፍ ቅዱስ ካለው ነገር የቀረ ነገር እንትን እያለ አይደለም። ለዛ ነው ስለ ስምንትና እሺ አመሰግናለሁ። ያው ጥያቄውን የጠየኩት ምንድነው ብዙ ሰዎች ምን ይላሉ? እንደዚህ ከሆነ እግዚአብሔር ካለ ስለዚህ መጨረሻው ጊዜ ይሄ ነው። ደግሞ ብዙ ጊዜ ፈተና ያው በእኛ በቤተክርስቲያናችን ስለሚበዛ በእናንተ የስህተት ስለሆነ ነው ምናምን ስለሚሉ ያው ካለውበት አካባቢ አንጻር ነው። ለዛ ነው የጠየኩት። ስለኔ እንደውም ሮሜ 8:36 ላይ
እንደ ስለ አንተ ቀኑን ሙሉ እንገደላለን እንደሚታረዱ በጎችም ተቆጠርን ነው የሚለው። ስለ ክርስቶስ ስትሆኚ እንደነ ጴጥሮስ ተዘቅዝቀሽ እንደነ ጳውሎስ በሰይፍ ነው የምትሞችው። ክርስትና እንደዚህ ነች። እና ሙለታ ግን ከስር ምን የሚል ጽሑፍ አየው መሰለ? ስለ ስሙ የተጠላው ማን ነው ይላል። ስለ ስሙ የሚጠላው ያው በክርስቶስ ክርስቲያን የተሰኘው ኦርቶዶክሳዊ ነው። እናንተንማ እኮ አየናችሁ፣ ለዓለም እንኳን አልሞተም ለማለት ኦኬ፣ የምታምነውን አምላክ እንኳን ልትመሰክርለት ሲገባ ለዓለም ሞቷልም አልሞተም የሚል የለም የሚል ነገር ስትናገር ለምታምለው እንኳን አምላክ ልትመሰክር ሲዳዳሃየን ባለፈው። እና ኦርቶዶክስ ተዋህዶ አማኝ ስትሆን ግን ስለ ስሙ ትገፋለህ፣ ስለ ስሙ ትገደላለህ። ይህ ደግሞ ክብር ነው፣ አክሊል ነው። ምን ማለት እንደሆነ ይሄኛው መጽሐፍ ማለት ነው። ተሰጥኦ ለመመለስ የቅዳሴው ክፍል ላይ ካህኑ የሚለውን እንድታቁ፣ ዲያቆኑ የሚለውን እንድታቁ፣ ከዛ እናንተም ደግሞ ተሰጥኦ ስትመልሱ ምን ብላችሁ መመለስ እንዳለባችሁ እጅግ በጣም ያግዛል። ስለዚህ ይሄን መጽሐፍ በቅዳሴ ጊዜ አብሮ ማለት ይቻላል። ሁለተኛው ጥያቄ ምንድን ነበረ? ሁለተኛው የስም መቀየር። አዎ በስም ስሞች በተለያየ ቦታ ላይ የተለያየ ይሆናሉ እና ይሄ ከምን አንጻር የመጣ ነው? ይሄ ያው ፕሮናውንሲዬሽን ወይም ደግሞ እና ለምሳሌ ሙሽራው ገብረ ክርስቶስ የምንለው ቅዱስ አባት ትክክለኛ እናት አባቱ ያወጡለት ስም አብደል መሲህ ነው እና ይህ ቅዱስ አባት ወደ ግዕዙ ራሱ አብደል ማለት ገብረ ማለት ነው፣ መሲህ ደግሞ ክርስቶስ የሚል ትርጉም ያለው ወደ ግዕዙ ቋንቋ ሲተረጎም ገብረ ክርስቶስ የሚል ስያሜ ይኖረዋል እና ከቦታ ቦታ እንዲሁ ሰዎች በዘዬ በአማርኛው ዘዬ ልበለው በዘዬ የሚሰጡት ስያሜ ትንሽ ቃሉ ለወጥ ይበል እንጂ ትምህርቱ አይለያይም። ዋናው መለየት የሌለበት ዶግማው ነው። ክርስቶስ ኢየሱስን እስራኤል ሀገር ያሉ ኦርቶዶክሳውያን አይ መልአክ ነው ብለው፣ ኢትዮጵያ ውስጥ ያሉት ደግሞ የለም አምላክ ነው ካሉ ነው ስህተቱ። ከዛ ውጭ ግን ሰው ያው እግዚአብሔር አምላክ ከሁሉም አንደበት የሚወጣው ምስጋና፣ ከሁሉም አንደበት የሚወጣውን ልመና፣ ከሁሉም አንደበት የሚወጣውን ጸሎት የሚቀበል አምላክ ነውና ሁሉም እንደያፉ ቅልጥፍና እንደያፉ ኩልጥፍና ቢናገር ቢለምን ችግር የለውም። የስም ግን ልዩነት ቅድም እንዳልኩ ዘይ ነው። ያው ውጭ ሀገር ፒተር የሚሉትን ጴጥሮስ ይሉታል። እንደው ተወውና የቅዱሳንን ተወውና ሄኖክ በኖርማል ሶሻል ላይፋችን እንኳን ብዙ ስማቸው በዘልምድ ይሄ ዘይ ባልኩ ወይ ተቀይሮ የመጧል። ለምሳሌ መርካቶ የአማርኛ ቋንቋ አይደለም፣ የግዕዝ ቋንቋ አይደለም፣ የጣሊያንኛ ቋንቋ ነው እና ጣሊያኖች አዲስ አበባ በነበሩበት ሰዓት ይናገሩት የነበረውን የሆነች ነገር ሰምተው ነው ሰዎች እየለመዱት መርካቶ ያሉት እና ሌሎችም እንደዚህ አይነት ስሞች በዘዬ ይወሰዳሉ። ከዛ በኋላ ስንናገራቸው ስሙ ለምሳሌ ጴጥሮስን ቅድም እንዳልኩ ፒተር፣ ሄኖክን ኢኖክ፣ አብርሃምን ኢብራሂም፣ እንደነዚህ አይነት ትንንሽ የቃላት ቅርርብ ባለው መልኩ ስያሜው ይጠራል እና ዘየው ነው ያንን ነገር ትንሽ የሆነ ቀየር ያለ እንዲመስል የሚያደርገው ዘየው ነው እንጂ የዶግማ ትምህርቱ አይደለም። የዶግማ ትምህርቱ አንድ ነው። ስለዚህ ፎከስ ማድረግ ያለበት የዶግማ ትምህርት ላይ ነው። የዶግማ ትምህርት ላይ ምንም አይነት ልዩነት የለም። በሁለቱም ሀሳብ ላይ ልደት የምትጨምረው ነገር ካለ ለአንተ እድል ስጥ። እንዳይቆራረጥ ሁላችሁም ኮፒ ሊንክ አድርጉ ፕሊዝ። ልደት ለአንተ እድል ስጥ። ይሰማል ድምጼ? ልደት የለም ይሰማል ድምጼ? አሎ እሺ ይሰማል። ግን ድምጼ ታች ላላችሁ እህቶች ወንድሞች ቡራዬ ይሰማል ብሎ? አዎ ለኔ ይሰማል። ይሰማል። አዎ ይሰማል። ይሰማል። ልደት ያንተ ይሰማል። የፈለገ ግን የፈለገ መሰለኝ በጣም ይቆራረጣል፣ ይዘገያል ምናምን እና የምትችሉ ታፓፓር እሺ ይላችሁ። ቀጥል ልደት። አይ ቲንክ ጥያቄው ለምንድን ነው ማለት ለምሳሌ እስጢፋኖስ ለምን ስቴፋን ሆነ ነው በነጮቹ ሲሆን? አዎ አልገባኝም። ምንድን ነው ይሄ ምንድን ነው የፈጠረው ችግር ከትምህርት አንጻር? ለምሳሌ ምን አይነት ችግር ፈጠረ?
ልደትዬ እንደ ስም ለምሳሌ አሁን አንተ ልደተ ቃል ከሆነ የትም ብትሄድ ፓስፖርትን ብትቀይር ምንም ብትል በዚህ ስም ነው የምትጠራው፣ በሌላ አትጠራም። እስጢፋኖስ እኮ ሲጀመር እኮ ሎካል ስም አይደለም። እስጢፋኖስ የሚለው ስም እኮ ሲጀመር የኢትዮጵያዊ ሎካል ስም አይደለም። ገና ከስር መሰረቱ ሲጀመር ስሙ ራሱ ከእስራኤላውያን ዘንድ ነው የወጣው። ስለዚህ ቋንቋ ከአንዱ ወደ አንዱ ሲተረጎም ለምሳሌ ባይብል የሚሆን መጽሐፍ ቅዱስ የሚለው አንድ አይነት ነው። ባይብል ስትጽፈው ራሱ ሾርት ነው። አዎ የአደራጀው ነው። አዎ የእሱ ተቋርጧል። የእኛ ግን ከታች ይሰማችኋል ተወዳጆች፣ ከታች ይሰማችኋል። የእኛ ድምፅ ይሰማችኋል ከታች። መልካም እሺ፣ ይሰማል። ይሰማል። የመጨረሻ ተወያያችን ነው ሳሆ። ከሳሆ በኋላ ማንንም ሰው አክሴፕት አላደርግም። የመጨረሻ ተወያያችን ነው የሚሆነው። እሺ ሳሆ እንኳን ደህና መጣ። እንደምን አለ? አለና እንዴት ናችሁ? ሰላም ናችሁ? ስላሴ ይመስገን። እሺ ይሰማል። ትንሽ እየዘገየ ነው። ያው እኔም እረዳለሁ የእናንተ መልእክት ሲዘገይ የእናንተም ተረዱ። ትንሽ እኔም ጋር እናንተም ጋር ይዘገያል። እዚህ ቤት ያላችሁ ቶች ወንድሞች እንዳይቆራረጥ የቲክታክ ፕላትፎርሙ ትንሽ ስግብግብነት ይታይበታል እና ሁላችሁም በደንብ ጊፍተሮች በተለይ ጊፍት ብትሰጡ፣ ኮፒ ሊንክ ማድረግ የምትችሉ ሼር ማድረግ የምትችሉ በደንብ ሼር ብታደርጉ መልካም ነው፣ እንዳይቆራረጥ። ከታብታቡ ይበልጥ ኮፒ ሊንክ ማድረጉም የበለጠ ይጠቅማል ይመስለኛል። እሺ ሳሆ ወደ ውይይታችን ከመግባታችን በፊት ባለፈው የጠየቁ ጥያቄ ነበረ አይደለም? አዎ የሆነ ጥያቄ ጠይቀህ ነበር ግን አላስታወስኩትም። እስቲ አስታውሰኝ። ስሊፒንግ ፒሎ ስጂ ስለሆነ የምተኛው እስቲ አስታውሰኝ፣ እረሳለሁ። እሺ መልካም አስታውሳለሁ። ውይይት ስናደርግ አንድ ነገር ላይ የሆነ ጥያቄዎችን አንስተ ነበር። ምንድን ነበር? ሀልወተ እግዚአብሔርን አታምንም፣ ፈጣሪ እንዳለ አታምንም አንተ እና ያንን ነገር ነግረኝ ነበር አይደለ ሳሁ? መልካም እሺ። እና ይህን ነገር ስትነግረኝ እኔ አንድ ጥያቄ አቅርቤልክ ነበረ። እሱን ጥያቄ አሁን ከእንደገና እንደ አዲስ ልጠይቅ እንዲህ ብዬክ ነበር፣ እንደ አዲስ ልጠይቅ ሳሁ። እሺ ዘሙተ ታውቃለህ ሳሁ? የዛ ጊዜ እኮ ነገር ቆይ ዘሙተ ታውቃለህ? በትክክል እሺ ሰርቀ ታውቃለህ? አላውቅም። እሺ ሰው አስቀይመ ታውቃለህ? በደንብ አስቀይሜ አውቃለሁ። እሺ ዝሙት ስትሰራ፣ ሰዎችን ስታስቀይም፣ ስተት የሆነ ነገር ስትሰራ ጸጸት ነው የምትጸጸተው ወይንስ ኩራት ነው የሚሰማ? እሱማ ጸጸት አለው፣ በደንብ ነው የምጸጸተው። በጣም ጥሩ። ሰው ምን አይነት ሀሳብ አቅርቤልሃለሁ መሰለ ሰው፣ እኛ እግዚአብሔር አለ ብለን የምናምን ህዝቦች ነን። አምላካችን እግዚአብሔር ደግሞ ሲፈጥረን በደንብ ተከታተለኝ። ከ22 ስነ ፍጥረታት መካከል ለእኛ ለይቶ 21ዱ ስነ ፍጥረታት በአጠቃላይ ትእዛዝ ሳይሰጣቸው ለእኛ ግን የተሰጠን 10 ትእዛዛት አሉ። 10ቱን ትእዛዛት እኛ እናከብራለን። ምሳሌ ልስጥ። ለምሳሌ አሁን የፋሲካ ጾም ነው። ምሳሌ ሳው አንተ ትጾማለህ? አትጾምም። ለምንድን ነው የማትጾመው? ለምንድን ነው የማትጾመው መሰለ? ልክ እንደኛ እንደ በክርስቶስ ኢየሱስ እንደምናምን ህዝቦች ይሄ ትእዛዝ ለእኔ ታዟል ብለህ ስለማታምን ነው። ስለማታምን በቃ ባለመጾም ምንም የሚሰማ ፊሊንግ የለም። ባለመጾም አሁን ቅድም እንዳልኩ እግዚአብሔር አምላክ ለእኛ በክርስቶስ ኢየሱስ ስለምናምን ህዝቦች የሰጠን ትእዛዝ አለ። 10 ትእዛዛት። ሙሴ ኤጀንት ኦፍ ዘወልድ ነበረ እና በዛን ታይም ላይ ሲና ተራራ ላይ ወጥቶ ከአምላኩ ከእግዚአብሔር የተቀበለው ትእዛዛት አሉ። እነዛን ትእዛዛት በአጠቃላይ ዓለም ላይ ያለ በእግዚአብሔር የሚያምን ህዝብ አጠቃላይ ያከብራቸዋል፣ ይቀበላቸዋል። እንግዲህ አንተ እግዚአብሔር የለም ብለህ የምታምን ሰው ከሆንክ እንደ እውነቱ ከሆነ ስትዘሙት፣ እነዚህ 10 ትእዛዛት የሚባሉት ነገሮች ላይ በአጠቃላይ አንዳቸውን ስታጠፋ ልትኮራ እንጂ ልትጸጸት አይገባም ነበር። ምክንያቱም አንተን ያዘዘህ የለም። ይሄን አታድርግ፣ ይሄን እንዳታደርግ፣
በዚህ ውጣ፣ በዚህ እንዳገባ ተብሎ የታዘዝከው ትእዛዝ የለህም። ነገር ግን ህሊናህ ይጸጸታል። ለምንድን ነው መሰለህ ህሊና የሚጸጸተው? ምክንያቱም ነፍስ እግዚአብሔርን የተጠማች ስለሆነ ኦልሬዲ አንደበትህ በሀልዎተ እግዚአብሔር እንደማያምን ይናገራል። በአይምሮም ደጋግመህ ታስበዋለህ፣ ጥያቄ ይፈጠርብሃል። በልብህም ልክ እንደዚሁ የምታመላልሰው ሀሳብ ይኖራል። ነገር ግን ህሊና ምን ጊዜም እግዚአብሔር አምላክ ያዘዘህን ትእዛዝ ስታፈርስ ሁልጊዜ ትወቅስሃለች እንጂ ያደግክበትን ቤትማ የሆነ ካልቸር ይዘወተ ቢሆን ኖሮ ፈጣሪ የለም ግን በቃ አሁን የጸሎት ሰዓት ነው ልጸልይ፣ በዚህ ሰዓት ይጸልዩ ነበር ትል ነበር። አሁን የጾም ሰዓት ነው፣ በዚህ ሰዓት ድሮ ያው እነሱ ጋር ያለው ሲጾሙ አይቼ ነበር ትል ነበር። ሲዘምሩም አይተህ ሊሆን ይችላል። አሁን ቆይ ልዘምር፣ በዚህ ሰዓት ይዘምሩ ነበር እያልክ ዝም ብለህ ታደርገው ነበር እንደ ሀቢት። ግን አይደለም። አየህ፣ በስጋ የለመድካቸውን ነገሮች እንደዚሁ በስጋ ትታቸዋል። የህሊናህን ነገር ግን ልትቷት አትችልም። ለምን? ህሊና የአምላክ ነጸብራቅ ስለሆነች። አሁንም ድጋሚ ጥያቄ ሳው ለምንድን ነው ፈጣሪ የለም ብለህ የምታምን ከሆነ ለምንድን ነው የምትጸጸተው? ኦኬ ልጨርስልና ማለት አሁን ቅድም አላስተካከልኝም። የምጸጸተው መጥፎ ነገር ስሰራ የምጸጸተው አሁን ለምሳሌ አስተምረናል እኛ ፈጣሪ የለም የተባለ ቤት ውስጥ ሲሆን ፕሮቴስታንቶች ናቸው እንደነገርኩ በደንብ ነው ያስተማሩን እያንዳንዱ ነገርና የዛ ተጽዕኖ ሊሆን ይችላል ጸጸት የሚፈጥርብኝ። ግን እንዳልኩ ትክክል የሆነ ነገር እና ትክክል ያልሆነ ነገር እያስተማሩን ያሳደጉን ሼፕ አድርገውታል ማይንዴ እና አሁን ቅድም እንዳልኩ በልጅነት የጀምሮ የሆነ መጥፎ ስራ ትክክል ነው እያሉ ቢያሳድጉኝ አይጸጽተኝም። አሁን ለምሳሌ ሰው ማረድ ወይ የሰው ልጅን አርዶ መብላት ትክክል ነው ብሎ ቢያሳዩኝ ለእኔ ትክክል ነው፣ አይጸጽተኝም፣ አይምሮዬንም አይነካውም። ምክንያቱም ትክክል እንደሆነ እያየውን ያደግኩት። ስለዚህ እኛ ስንማር ከልጅነት የጀምሮ የሆነ ነገር ተጽዕኖ ፈጥሮብኛል። ያ ተጽዕኖ ነው አሁን እንድጸጸት የሚያደርገኝ መጥፎ ነገር ስሰራ ማለት ነው። አንተ እንዳልከው ትክክል የአንተ ሀሳብ ይመዝናል፣ ግን ሲያሳድጉኝ ተጽዕኖ ፈጥሮብኛል። አሁን እንዳልኩ ከሀሳቤ ካልወጣው ሰው መስደብ፣ ሰው መግደል፣ ሰውን መጨፍጨፍ፣ የሆነ ዘርን መርጦ መጨፍጨፍ ትክክል ነው ብለው ከልጅነት ጀምሮ ቢያሳዩኝ ለእኔ ሳድግ አይጸጽተኝም። በልጅነት የተሰጠኝ ነገር ነውና አሁንም በልጅነቴ ይሄን ትሙት መስራት ይሄ ትክክል አይደለም፣ ይሄ ትክክል አይደለም፣ ይሄ ትክክል አይደለም የተባለ በአይምሮ እየተሞላው ስላደግኩኝ ከፍ ብዬ ያን ነገር ሳደርገው ያ ፕሮግራም ስለተደረገ ጭንቅላቴ ይጸጽተኛል። እንደዛ ይመስለኛል። ይሰማቸዋል? አዎ ይሰማናል። ዘግይቶ ስለሚደርስ ነው። ሳሆ ያንን ተረዳን ብያለሁኝ። አሁን ምን አለ መሰለህ መልሱ ኦልሬዲ ምን አለ መሰለህ ሳሆ ጀስት አንተ በተረዳኸው ወይ እሺ ይቅርታ ከስር በጣም የሆነ ኔጌቲቭ ነገር የሚናገሩ አሉና ምናልባት ኮንቨርሴሽን ዘጓል ሰዎች አንዴ ኔጌቲቭ አይ ሲጀመር ምን አለ መሰለህ ሳው ኮሜንት ሴክሽን ላይ የሚጻፈው ነው ኔጌቲቭ ነገር አይተህም ያው ዝም ብለህ ማለፍ ነው ያለብን። ለምን የሰው ምልከታ ምንም አይነት ሊሆን ይችላል። ለምሳሌ እኛ ኦርቶዶክሳውያን ስለ ክርስቶስ ኢየሱስ አምላክነት ስንናገር አንተ ፓስተር የምትለውን ነገር ሰምቻለሁ ምናምን ያለን አይደለም። ገባ? የፈለጉትን ይበሉ። እኛ ግን መናገር ያለብንን እውነት እንናገራለን። በዛው እንድትረዳ ነው የምፈልገው። አንድ ነገር አሁንም ደግሜ ልንገርህ ሳው ቅድም በተናገርከው ሐሳብ ላይ እነሱ ጋር ስላደግኩኝ ነው እንደዚህ ምጸጸተው ላልከው አይደለም። ሰው በዚህ ልክ እኔ ራስን ባታታለል ደስ ይለኛል። በዚህ ልክ ለምን መሰለው ወንድሜ ባደክበት ቤት ውስጥ ያረጉ የነበሩትን ነገር ታደርግ ነበር አልኩህ እኮ። አሁን ኦልሬዲ አንተ አይ ስላደኩኝ ነው እንዲህ የሆንኩ ያለው ስላደኩኝ ነው እዛ ቤት ለምትለው ነገር ሌሎችንም ጸሎት ያረጉ ነበር፣ ጸሎትም ታደርግ ነበር፣ ይዘምሩ ነበር፣ ትዘምር ነበር። ግን ያ ሁሉ ነገር ቆይቷል፣ ቆሟል። አሁን አንተ አሁን ከዛ የጨለመ ህይወት ወጣህና ከዛ አንተ አሁን ለራስህ ተሸጋገርኩበት ወደምትለው ህይወት ስትሸጋገር ምን አይነት ነገር ተፈጠረ? ሳሆ ፈጣሪ የለም ብለህ ማመን ጀመርክ። ፈጣሪ የለም ብለህ ስታምን ምን ምሳሌ ሰጥቻለሁ? ለምሳሌ እኛ ኦርቶዶክሳውያን አሁን በዚህ ሰዓት ጾም ላይ ነን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ህማሙን እያሰብን ምን ጾምበት ታይም ላይ ነን፣ ጾም ላይ ነን።
አንተ እየጾምክ አይደለም፣ እማትጾሙ ያ ትእዛዝ ስለተሰጠ ነው። አንድ ሁለተኛ ደግሞ ፈጣሪ የለም ብለህ ስለምታመን በቃ ፈጣሪ የለም ብለህ ስለምታመን ከኛ ጋር ተመካክረን ብለህ ነው ጾም እንዲህ ነው ምናምን ብለህ አልጾምም። የማትጾምበት ምክንያት ፈጣሪ የለም ብለህ ስለምታመን ነው። ስለዚህ በተመሳሳይ ምን ብዬ ነገር ያለው መጸጸት የለብህም ነበረ። ለምሳሌ ዝሙት ዘሙቼ ያውቃለሁ፣ በዝሙት ወድቄ ያውቃለሁ እና የዛን ሰዓት ኮርተህበታል ወይንስ ተጸጽተሃል? ስለ ተጸጽቻለሁኝ። ኦኬ ሶ የተጸጸትከው ህሊና ስላለህ ነው። እያንዳንዱ ፍጡር ሲፈጠር ህሊና አለው፣ ግዑዘ ህሊና። ይቺን ነገር ህሊና የምትባለዋን ነገር በሆነ ነገር ቅድም እንደነገርኩ እንደ ሰውነት አካላት ኤግዚስት ያደረገች። ለምሳሌ እኔ አሁን እስልምናን አልመረመርኩም። አንዳንድ ሰው አሁን ኮሜንት ላይ ያለው እስላም ነው ምናምን፣ እስላም አይደለሁም እኔ በምንም አላምንም። እንደውም በክርስትና ከእስልምና የሚቀር ሰው አዳምጠኝ። ኮሜንት ሴክሽን ላይ ሰዎች የሚጽፉት እኔ የጠየኩህ በቃ ተመልስልኝ። አንተ እያንዳንዶቹን ጥያቄዎች ፈጣሪ የለም እንድትል ያደረጉህን ጥያቄዎች በአጠቃላይ ታቀርባቸዋለህ። እነዛን ጥያቄዎች በአጠቃላይ ከተመለሱ አዎ ፈጣሪ አለ፣ እርሱም የሁሉ ገዢ፣ የሁሉ አምላክ፣ የሁሉ ጌታ ነው ብለህ ሀብተውልና ስመ ክርስትና አግኝተህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ትሆናለህ ወይ ነው። ጥያቄ ካልተመለሰልኝ የማልሆንበት ምክንያት የለም። ግን ጥያቄ አሁን እናንተ ፈጣሪ መኖሩን በደንብ ታስተምሩኛላችሁ። ጥያቄ ከተመለሰልህ ብዬ ነው የጀመርኩት፣ ግን ጥያቄ ካልተመለሰልኝ ብለህ ነው የጀመርከው። ምንድን ነው የተረዳሁት? ምንም አይነት ጥያቄ ቢመለስልህ እኛ ብዙ ጥያቄዎችን ብንመልስልህ ብዙ ለውጥ ሊመጣ እንደማይችል ነው ተስፋ ያደረኩት። ግን ችግር የለውም፣ እኛ በነገራቶች ተስፋ አንቆርጥም። ከዚህ በፊት ፈለገ በሆነ አሜዚንግ በሆነ መንገድ ገልጾልኛል። ግን ያው እሱ በደንብ ስላልታወጠልኝ ነው። አሪፍ ነው። ግን አሁን ባሮክም ይሄ እንድታዩ ሁላቸውም እንድታዩ ትፈልጋለሁ። ከመኖር ወደ አለመኖር ኤግዚስታንሱን ማጥፋት ይችላል። ከመኖር ወደ አለመኖር ቡራዬ እድል ስጡኝ፣ ለእኔ ይቅርታ እድል ስጡኝ። ናታኒምም እችኛዋን እድል ለእኔ ስጡኝና ከዛ ለእናንተ እድል ሰጥ። በጣም ይቅርታ ወንድሞቼ፣ በጣም ሰዓት እያስኩባችሁ እንደሆነ እረዳለሁ። እሺ ሳሆ አንተ የጠየቀውን ጥያቄ በደንብ አድርጌን ይመልስልሃለሁ። የመለስኩልህ መልስ የማይጠየቅ ነው ብዬ አይደለም። በነገራችን ላይ የመለስኩልህ እግዚአብሔር ሁሉን ይችላል። አዎ ይችላል። እግዚአብሔር የሚሳነው ነገር የለም ወይ? አዎ የሚሳነው ነገር የለም። ግን አለመኖሩ ሊያጠፋ ይችላል ወይ ማለት እኔ ምን እለዋለሁ መሰለ፣ በራሴ ዴፊኒሽን የልጅ ጥያቄ እለዋለሁ። የልጅ ጥያቄ የምለው ለምንድን ነው ሳሆ? ነገሮችን ካለማስተዋል የሚጠየቅ ጥያቄ ነው። እንዴት? እግዚአብሔር ባህሪ አለው። አሁን ሳሆ የእግዚአብሔር ባህሪ ምን እንደሆነ ብታቅ ይህን ጥያቄ አትጠይቅ። የእግዚአብሔር ባህሪ ምንድን ነው ስንል፣ ለምሳሌ እግዚአብሔር በባህሪው ቅዱስ ነው። አንድ ለምሳሌ በባህሪው ቅዱስ ነው እግዚአብሔር። ይህን ነገር ወደታችን ወርጄ ያስረዳሃለሁ። እንደገና ደግሞ እግዚአብሔር ዘላለማዊ ነው። ዘላለማዊ ነው፣ ጥንት የነበረ ዛሬም ያለው ወደፊትም የሚኖር አልፋና ኦሜጋ ነው። ሳሆ በደንብ ተከታተለኝ። በመጽሐፍ ቅዱሳችን ሁለት መጀመሪያዎች አሉ። አንደኛው በመጀመሪያ የምንለው ዘፍጥረት መጽሐፍ ላይ የተጻፈው መነሻ ጊዜ ያለው በዚህ ጊዜ የሚባል መጀመሪያ ነው። ሁለተኛው መጀመሪያ ግን በዮሐንስ ወንጌል ላይ ያለውን ነው። በመጀመሪያ ቃል ነበረ ብሎ የጻፈውን ወንጌል ማለት ነው። ቅዱስ ዮሐንስ በመጀመሪያ ሲል በዚህ ጊዜ ለማለት ሳይሆን ጥንትነቱን ለማጠየቅ ነው። ጥንትነቱን መጀመሪያ ከምንለው በፊት የነበረ መጀመሪያ እንደሆነ ለማሳየት እንጂ በዚህ ጊዜ ዘመን የሚቆጠርነት ነው ለማለት አይደለም። ግን እንዳንተ እንዳልከው እግዚአብሔር ዘላለምነትን ሊያጠፋ ይችላል ወይ ያልከውን ጥያቄ በተመሳሳይ እኔ ደግሞ ኢለመንት በሆኑ ነገሮች ለአንተ ግልጽ እንዲሆን እየጠየኩ ላስረዳ። ሳሆ እሳት ያቃጥላል ወይስ ይቀዘቅዛል? ያቃጥላል። ያቃጥላል። ከዚህ በፊት ተወያይተንበታል። ያቃጥላል። እሳት ያቃጥላል። ኦኬ። በተመሳሳይ ውሃን በእጆች ጨብጠ ዘግነ እንደ አፈር መያዝ ትችላለህ? ሳሆ አይቻልም። አይቻልም። ለምን መሰል ያልተቻለው? ያ የውሃ ባህሪ ነው። ውሃ በባህሪው ጀስት ላይክ እንደ ሞልተን ማቴሪያልም አይደለም፣ ፈሳሽ ነው። በእጆችህ ዘግነህ
እንደ አፈር ከምድር አንስታ በእጅ ጨብጠህ ልትይዞ አይችልም። ይሄ ባህሪው ነው፣ የውሃ ባህሪው ነው ፈሳሽነቱ። እሳት በባህሪው ያቃጥላል። እሳት በባህሪው ያቃጥላል። ባህሪው ነው ማቃጠል። እሳት ይቀዘቅዛል ብሎ የሚጃጃል ሰው ካለ ወረድ እኛ ፈገግ ብለን ስቀንበት ነው የምናልፈው። ሰው ማንም ሰው ሊል ይችላል እኮ ፕሩፍ ግን ማድረግ አይችልም። እንደ እሳት ቆይ ቢቀዘቅዝስ ቆይ እኛ እያንዳንዳችን ሄደን ብንጨብጠውስ ቢል እዛ ሰው ላይ ኦልሬዲ እኛ እሳት ባህሪው ማቃጠል እንደሆነ ስለሆነ የምናውቀው ፈገግ እያየ ነው ፈገግ ብለን እናልፋለን። ስለዚህ ባህሪያትን ማወቅ መረዳት አለብን። ስለዚህ ኢቭን የፊሎሶፊካል የሆነን ፖይንት መንካት የሚፈልጉ ሰዎች በመጀመሪያ በጣም የሆነ ትችታቸው በጣም ሚኒንግለስ እንዳይሆን አንድ፣ ሁለተኛ ደግሞ እኛም ስንመልስ በማስረጃዎች እንድንመልስላቸው ምን ማድረግ አለባቸው? ባህሪያት እግዚአብሔርን መረዳት አለባቸው። ስለዚህ እግዚአብሔር በባህሪው ዘላለማዊ ነው። ሳሁ ሄሎ፣ ይሰማቸዋል? ተቋርጫለሁ እንደ እኔ አልሰማም? ለእኔ ይሰማኛል። የእኔ ድምፅ የሚሰማችሁ ከሆነ ብዬ ነው። አሁን ይሰማል። ሁሉ ፍጥረታት ሲፈጠሩ በነፃ ፈቃዳቸው አብረው ተሰጥቷቸዋል አይደለ? ነፃ ፈቃድ አለ ብዬ እኔ ስለ ፍሪዊል አላምንም። ፍሪዊል ነፃ ፈቃድ የለም። ምክንያቱም ያየን እንዳለ ነው ከሆነ ነፃ ፈቃድ እንደውም ባይዘዌ ልንገርህ፣ በጣም መጽሐፍ ቅዱስን ስታነብ ነፃ ፈቃድ የለም ብለህ የምትረዳ ከሆነ አነባበቡም አላወቅከውም፣ ኖርማሊም አልተረዳኸውም ማለት ነው። ነፃ ፈቃድ ማለት ነው። ነፃ ፈቃድ ማለት ሰው በፈቃዱ የሚያደርገው ነገር ማለት ነው። ወይም ደግሞ አንድ ነገር በራሱ ፈቃድ በራሱ ወሳኝነት የሚያደርገው ነገር ማለት ነው። መጽሐፍ ቅዱስን ላይ ስለሆነ ጥያቄ፣ ለምሳሌ መጽሐፍ ቅዱስ ላይ ከዚህ አትብላ ወይም ደግሞ ከዚህ ብላ የሚል ትእዛዝ ተሰጥቷል? አልታዘዘም? ታዟል። ታዲያ ይሄንን በነፃ ፈቃዱ ካልሆነ በቀር በምን ያደርገዋል ሰው? አሁን ወደ ሌላ ጥያቄ እንዳንገባኝ እንደሚበሉት ፈጣሪ ያቅናል። እኔ ያውቃል ወይ አላልኩም፣ አያውቅም ወይ አላልኩም። ማወቅ ከነፃ ፈቃድ ጋር አይገናኝም። ለምሳሌ እኔ እናንተ እንደምናወራ ፈጣሪ ያውቃል፣ ግን ይኸው እያወራን ነው። ከፈለግኩ አቋርጭ መውጣት እችላለሁ። አሁን ስለ እውቅና የአምላክ እውቅና ወይም ደግሞ የአምላክ ማወቅ የፈጣሪ ማወቅ የሰው ነፃ ፈቃድን ይጋፋል ማለት አይደለም። ቴዎሎጂውም አያስኬድህም፣ ሎጂኩም አያስኬድህም። እግዚአብሔር አምላክ ፈቃድ ማለት ይኸውልህ ልንገርህ፣ ለምሳሌ ህፃናት የራሳቸው ነፃ ፈቃድ አላቸው አይደለ? ለምሳሌ እሳት ቁጭ ብሎ እጃቸውን መክተት አለመክተት ይችላሉ አይችሉም? ህፃናት እሳት አሁን ከሰል አጠገባቸው አስቀምጠ ያን ከሰል እጃቸውን ሊከቱም ላይከቱም ይችላሉ አይደለ? እነሱ ደስ እንዳላቸው ነው አይደለ? ሊከቱም ላይከቱም ይችላሉ። ግን ያው አብዛኛውን ጊዜ እናትና አባታቸው ናቸው እጃቸውን የሚከቱት እሳት ውስጥ። የህፃናቱ አካባቢ እሳቱን አለማስቀመጥ የቤተሰብ ኃላፊነት ነው። ስለዚህ ህፃን እስከሆንክ ድረስ ያን ያህል ብቁ መወሰን የማትችልበት ደረጃ እስከሆንክ ድረስ ማኔጅ ነው ያልኩት። ማኔጅ ልትደረግ የምትችለው በእናትና በአባት ነው፣ ልክ እንዳልከው። ግን ደግሞ እናትና አባት እጅ መክተትና ለመክተትህን ይቆጣጠራሉ ማለት አይደለም። ሲቀጥል እግዚአብሔር አምላክ ይሄንን አትብላ ብላ ሲለው መጨረሻ ምንድን ነው ያለው? ከበላህ አይደለ ያለው? ኢፍ ነው ያለው አይደለ? ይሄን ከበላህ ነው ያለው። ህግ አስቀምጦለታል አላስቀምጠለትም? ፍርድ አለ አይደለ? ግን ማስቀመጥ ፍርድ ከመጣ ህግ አለዋ። እግዚአብሔር ህግ አለው፣ የራሱ ህግ አለው። ህግ ማስቀመጡ ሌላ ርዕስ ነው። ለምን አስቀመጠ ህግ ሌላ ርዕስ ነው። ግን ህግ አስቀምጦ ፍርድም አለው። ፍርዱ የሚመጣው ነፃ ፈቃድን ስትተላለፍ ነው፣ ሌላ ምንም አይደለም። ባይዘ በነፃ ፈቃድ የለም ብሎ የሚያስብ ሰው የሆነ እያዩ እውነትን አለማየት ነው። ኤኒዌይስ ወደ ነፃ ፈቃድ እመለሳለሁ፣ ረዝ ሺፍት እንዳናረግ ማለት ነው። ኤኒዌይስ ስለ እባብ አንስታል፣ እመለሳለሁ ነው ያልኩ፣ እተዋዋለሁ አላልኩም። ስለ ነፃ ፈቃድ እመለሳለሁ። ስለ እባብ አንስታል። እባብ ብልህ ነው፣ እባብ ተንኮለኛ ነው ብሎ መጽሐፉ ነገረ። ምኑ ጋር ነው ኮንትራዲክት ያደረገው? ኮንትራዲክሽን ያልኩ ገና ወደ ኮንትራዲክሽኑ አልሄድኩልህም። ወደ ኮንትራዲክት የሚያደርገው አልሄድኩልህም። እሱም የምጠይቀበት ሰዓት አለ። አሁን ግን ኮንትራዲክት ማለት ነው አንዱ ሀሳብ ከአንዱ መስማማት። እባብ ተንኮለኛ ነው አለ እዚህ ክፍል ላይ። የእባብ በጣም ፈለገ ደስ የሚል በቃ እንጀቴን ያራሰው መልስ የመለሰው ሀለወተ እግዚአብሔርን የሚያስክድ አይደለም። ፈርስት ኦፍ ኦል እባብ ተንኮለኛ መሆኑ ወይ እባብ ልባብ መሆኑ ይሄ ባህሪያት ነው። የሰው ልጅ የሰው ፍጥረታት ሁሉ ባህሪያት አሉት።
ኦኬ ፈርስት ኦፍ እኔ ኦል ደግሞ ማለት ነው። ምን መሰለህ፣ እኔ ደግሞ የእግዚአብሔር ቃል ነው ምንም ስህተት የለበትም ከተባለ ስህተት ስህተቱን ደግሞ ነው የምነግርህ። አሁን ያ እኮ ኮንትራሪ ስህተት ወይም ደግሞ ስህተቱን ንገረኝ እስኪ። እባብ ተንኮለኛ ነው አለ። ስህተቱ ምንድን ነው? ኬት መጥቶ ነው? እንዴት ነው ተንኮለኛ ሊሆን የሚችለው ነው የምልህ። ኬት ያመጣዋል ተንኮልን? ኬት ይማረዋል? ከፍጥረቱ ከራሱ ፍጥረት ልባም ነበረ፣ እሺ እንትና ደግሞ የዋህ ነበረ፣ እሺ ብለህ መቀበል ነው። ለምን የፈጠረውን መቀበል ስላለብን ነው። መጀመር ይሄ እባብ የተባለውን ልክ ነቅሰህ ስታወጣልኝ የፈጠረውን ሪጀክት አድርገህ ከዛን ከተፈጠሩት ደግሞ አውሬዎች እነዛን አውሬዎች አንዱን ደግሞ ወስደህ ለምን እንዲህ ተባለ ልትልም አይገባም ነው። የፈጠረውን ስለመቀበል ስለሆነ ዋናው ዓላማችን ፈጣሪው ላይ ነው አይደለ? አለወተ እግዚአብሔር ላይ ስለሆነን ያንን መረዳት መቻል አለብህ ባይኔ። ሰው ይሰማህላ አለሃ ሰው አለው ይሰማኛል፣ በደንብ ይሰማኛል። ያዳመጥኩት ነው። ጥሩ ግን ዋው ወደ ሌሎቹ ወንድሞች ትሄዳለህ። ግን እኔ አንድ ጥያቄ ከቅድም ጀምሮ መጠየቅ ስለምፈልግ እሱን ብጠይቅህ ደስ ይለኛል፣ ፍቃደኛ ከሆንክ። ቀላል ነው፣ ትመልሰዋለህ ብዬ እገምታለሁ። ኦኬ ቴንክ ዩ። በመጀመሪያ ምን አስተካክዬ ልለፍ ስለ ኤግዚስታንስ ኦፍ ጋድ ወይም ደግሞ ይሄ አሁን ቅድም ፈለገ የመለሰ ላይ የጠየቅ ቆንጆ አድርጎ ነው የመለሰልህ። እግዚአብሔር ራሱን ሊያጠፋ ይችላል ከመኖር ወደ አለመኖር። ይሄ ሰው አንተ በራስ አስበህ እንትን የምትለው ነገር ተገቢ ነው ብዬ አላስብም። ለምን መሰለህ? ጥያቄው አይደለም ተገቢ። ኦኬ እግዚአብሔር አምላክ ባህሪው የሚመረመር አይደለም። እኛ በሰው ልጆች አይምሮ የሚመረመር አይደለም። ግን ምን ሆነዋል? እግዚአብሔር አምላክ ለሰዎች የገለጠበት ራሱን መንገዶች አሉ። ያን መንገዶች መረዳት በቂ ነው። እኛ ማወቅ እስከምንችለው ማወቅ አለብን። ሲጀምር ስለ ኤግዚስታንስ የምታውቅ ከሆነ ቢጊኒንግ አለው የለውም? ኤግዚስታንስ ስንል ቢጊኒንግ አለው አይደለ? ጅማሬ አለው። ጋድ ግን እግዚአብሔር ግን በዚህ ጊዜ ነበር ብለን ታይም ሊሚት አድርገን ጅማሬውን የምንናገርበት አይደለም። ገብተዋል አይደለ? እግዚአብሔር አምላካችን በዚህ ጊዜ ነበር። በጊዜ ሊሚት የሆን ነው እንደውም እኛ ነን አይደለ? ታይም ሊሚት ያለው የት ነው? እኛ ውስጥ አይደለ? እኛ ነን። በእኛ ውስጥ ያለውን ነገር ወደ እግዚአብሔር አመተን እንደዛ ልንረዳ፣ ይሄ በቃ በጣም ትልቅ ስንፍናም ድክመትም ነው። እኛ ፍጥሮችን እንደተፈጠርን አድርገን እግዚአብሔርን በዛ ልክ መለካትም አንችልም። ሲጀምር ዩሲ ታይም ሊሚት አለው ነው። ቆይ ልጨርስ። ከዛ ወደ ጥያቄ ባይዘወይ ወደ ጥያቄ አቋርጣለሁ ሀሳቤን። ከስር እሙዬ አንድሮሜዳ የሚላል እሷን አስገባልኝና እስኪ እንደስ እንዴ ላበጥራት። በጣም የምትጽፈው ነገር ትክክል አይደለም። እና ትግባና ተውራ ኮመንት ወንድማችን ይኸውልህ ሳሆ አንተ አቋምን ይዘህ ስትመጣ እኛ እየሰማን ነው። ከዛ ለምትጠይቀው ጥያቄ ምላሽ እየሰጠን ነው። ስለዚህ ማንም ሰው ምንም ነገር ቢል እዚህ ጋር አንተ ሲጀመር አንብበህ መልስ ባሰጥ መልካም ነው። ከአንተ የበለጠ እንደው እንደኛ የሚሰደባል እና ጀስት እንድናገኝ ጥያቄዎችን ጠይቅ። ከዛ በኋላ እኛ ስማ፣ ከዛ በኋላ ምላሾችን እንመልስ፣ እንወያይ እና ሌሎችም ሰዎች ትምህርት ይሁን። ከዛ ውጭ ከኛ የበለጠ የሚሰደብ የለም። ሰው ማለፍ ያለብን ዝም ብለን ከዛ ከኛ ጋር መወያየት ያለብን ተወያያ። ከታች ለካ የሰዎችን ኮሜንት እያነበብክ ነው ድምፅ የሚዘገይብን። ስለዚህ አቁሜያለሁ። ልቀጥል ዙንዳሊዝ ሰው ወደ ጥያቄ እንትን አላልኩም። ኤኒዌይስ በዛ መልክ ተረዳው። እግዚአብሔር ለእኛ በገለጠልን መልክ እግዚአብሔርን እናገራለን። እግዚአብሔርን ፈጽሞ ጨርሶ ማወቅ አይቻልም። ባህሪው የሚመረመር አይደለም። በጣም በሰው አይምሮ ልንመረምረው አንችልም። ያንን ተረዳ። አንተ እንደተፈጠርከው እሱ እንዲፈጠር አትፈልግ፣ ወይም ደግሞ እሱ እንዲሆን አትፈልግ። ኦኬ አንተን እሱን የፈጠረ እሱ ደግሞ ሲፈጥረ አንተ ስለአንተ ስለሰው ባህሪ በብላት ልንናገር እንችላለን እንጂ ስለፈጠረን አካል በእኛ ውስጥ አድርገን ወይ ደግሞ በእኛ መረዳት ውስጥ አድርገን እንደዛ ማድረግ አይቻልም። ሰው ወደ ጥያቄ ልሂድ። እንግዲህ ተፈቅዶልኛል። ፈለገዬ ፈቅዶልኝ ነው አስፈቅጄ ነው ልጠይቀህ ወይ ብዬው አስፈቅጄው ነው። እንግዲህ ይቅርታ እነ ብሩኬ ምናምን። እሺ አንደኛው ጥያቄ ሁለት ጥያቄ የምጠይቀህ አንደኛው አጭር ነው። ሳው ሁሉን የሚመግብ ወይም ደግሞ የሚጠብቅ አምላክ በሰው ልቦና የተፈጠረ ነው ብለህ ታስባለህ?
አለ። እኔ እንደዛ ነው። ለምን መሰለህ እንደዛ የማስበው? እኔ እንደዛ ነው የማስበው። ይሰማቸዋል? ኔትወርክ ትንሽ ይሰማቸዋል? እሺ ይሰማል። ስለሚዘገይ ነው። ናታኔምም ሳሆ ትንሽ እየዘገየ ስለሚደርስ ነው። ያንን ተረድተን በቃ ዘግየት ሲል እየጠበቀን እንወያያለን። ቀጥል ሳሆ። ትክክል። በሰው ልቦና የተፈጠረ ነው። ይህንን ሎጂክ ወይም ደግሞ ይህን ፊሎሶፊ ለመጀመሪያ ጊዜ የተናገረው ማን ነው ታውቀዋለህ? ባሮች ስፒኖዛ ይመስለኛል። ምን አልኩህ? ሰው ልጆች አሁን በደረሱበት እነዚህ ፊሎሶፈሮች ፕራዮሪቲ በሚሰጡት በሳይንስም ሊሆን ይችላል፣ አሁን ባለው በዘመናዊ እውቀት ምንም ነገር ቢፈጠር ዘላቂ አይደለም። በማርጀት በመበላሸት ጊዜውን ሊያቆም ይችላል። ዊዛውት ኮንትሮል ኦፍ ሂውማን ቢንግ ምንም ነገር ላይሰራ ሁሉ የሚችልበት ጊዜ ነው አይደለ? ኮንትሮል ሁሉ የሚፈልግ ነገር ነው። አንደኛ ነገር በጣም ዘላቂ አይደለም፣ እድሜ የለውም፣ ያረጃል፣ ይቀየራል፣ ይበላሻል፣ ቁጥጥር ይፈልጋል። ኦኬ፣ በዚህ ከተስማማን ተቃራኒ ደግሞ የእግዚአብሔር ፍጥረት የሆኑትን ተፈጥሮ የምንላቸውን ነገሮች ደግሞ አመጣውልን። የፀሐይ መውጫ የፀሐይ መግቢያ ሰዓቷን ጠብቃ ከሰው ቁጥጥር ውጭ፣ ልብ በል፣ ሰው ፀሐይን ሊያስወጣ ሊያስገባ አይችልም። ኦኬ፣ ከእግዚአብሔር ካልሆነ በስተቀር ማለት ነው። ሰው ከሰው ቁጥጥር ውጭ በራሷ ፀሐይን ጠብቃ ማነው ጊዜዋን ጠብቃ የምትወጣ የምትገባ ማርጀት የሌለባት የዛሬ 2000 ዓመት የዛሬ 5000 ዓመት የነበረችው ፀሐይ እቹ ፀሐይ ማርጀት፣ መቀየር፣ መድከም፣ መበላሸት የሌለባት ናት። አሁን ፀሐይን ልብ ብለያት፣ ሰማይን ልብ ብለየው። ኦኬ፣ ይህንን ተፈጥሮ በስርዓቱ እንዲሄድ ያስኬደው ፈጣሪ የለም ማለት በጣም ከባድ አይመስልህም? ምክንያቱም ሰው ልጆች ወይም ደግሞ በሆነ ቲዮሪ ሳይንስ ባመጣው እውቀት ተፈጠሩ የሚባሉ ነገሮች ማርጀት መበላሸት ስላለባቸው ማለት ነው። ገብተዋል አይደለ? ልክ ደግሞ ተፈጥሮ ላይ ስትሄድ የሚቆጣጠራት እሱ ፈጣሪ ሰዓቷን ጠብቀ ጊዜውን እያንዳንዱን ነገር ሁኔታዎች ጠብቀው ውበታቸውን ጠብቀው እንዲሄዱ በዘመናት እንዳይበላሹ አድርጎ እንደሰራቸው ማመን እንዴት ከበደ! አሪፍ፣ በጣም የሚደንቅ አገላለጽ ነው የገለጽክልኝ። መጀመሪያ ይሄ ሰው አንድን ነገር ይፈጥራል፣ የሆነ ማሽን ይፈጥራል አልከኝ። ከዛ በኋላ ደግሞ ሰው ሰማይና ምድርን አልፈጠረም ለምን አያረጁም ነው። ትክክለኛ ጥያቄ ነው። ግን እግዚአብሔር ይሄንን ለመፍጠሩ እኛ ምን ማረጋገጫለን ነው? አላህ ወይ ደግሞ ፈጣሪ ይሄን ለመፍጠሩ ምን ማረጋገጫለን? እሱ ጎበዝ፣ ዋናው እሺ፣ ፈጣሪ በዚህ ኮንቴክስት ከተረዳን እሱ ፈጣሪ ማን ነው ወደሚለው ስንሄድ እሱን እንመረምራለን። ኦኬ፣ አሁን ልብ በል፣ ይኸውልህ ፈጣሪ ስንት ነው? አንድ ነው። እግዚአብሔር አምላካችን አንድ ነው። እሺ፣ እግዚአብሔር አምላካችን አንድ ነው። እሱ እግዚአብሔር አምላክ እግዚአብሔር ይሁን አላህ ይሁን አዶን ሌላ ስም ካለ እሱ ይሁን ልትመረምር የምትችለው ያ ፈጣሪ ወይ ደግሞ አምላክ የተባለውን ጋድሄድ ወደ መለኮቱን መረዳት ስትችል ነው መጀመሪያ ማለት። ከዛ ወደ ባህሪያቱ ስንገባ ከዛ ደግሞ እግዚአብሔር ማን ነው ወደሚለው ደግሞ ስንገባ የምንመልሰው ነው። በጣም ቀላል ነው። እሱ ደግሞ ኢቭን በጊዜ ራሱ ቢጊኒንግ ያለው ጋድ የለንም እኛ እንደነገርኩ እና ላይክ አላህ የምትለው ቢጊኒንጉ 6ኛው መቶ ክፍለ ዘመን ላይ ነው። ከዛ በፊት አታመጣውም ኬትም ቤትም። ቢጊኒንግማ አለው። ዓለም ከተፈጠረ ምን ያህል ጊዜ ሆናት? አዳምጥ ያልኩ ምንድነው? እግዚአብሔር አምላክ ጅማሬ የለውም። ጅማሬ ለዓለም ነው ያለው። ተፈጠረ ሆነ ሲባልላት ነው ለዓለም ነው ጅማሬ፣ ለእኛ ነው ጅማሬ። ኦኬ፣ አሁን የጠየቅኝ ጥያቄ እሱ እግዚአብሔር ይሁን አለ። ዮሐንስ አንዳንድ ላይ ይቅርታ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር እሱ ፍሮም ኢተርኒቲ ከዘላለሙ ነው። ከዘላለሙ ለማለት ነው። ቃሉ ሊትራሊ አይወሰድም። ከዘላለሙ ለማለት ነው። በመጀመሪያ ሲባል ከዓለም እኩል ነው ታዲያ? አይደለም፣ ከዓለምን በፊት አለ። በዚህ ጊዜ ግን አይባልላት። ታይም እኮ ከመጀመሪያው ሲባል አልሰማኸኝም? ሳሆ ፍሮም ኢተርኒቲ ከዘላለም ነበር ከመጀመሪያው የተባለው ለዛ ነው። ኦኬ፣ ከሁሉ በፊት ለመኖሩ ለማጠየቅ ምንም ከመፈጠሩ በፊት እሱ ስለመኖሩ ለማሳወቅ የተነገረ ቴክስት ነው። ኦኬ፣ እንጂ በመጀመሪያ ሲባል ከምን መጀመሪያ? ያ መጀመሪያ ራሱ መጀመሪያ አለው፣ ቢጊኒንግ የለውም። ኦኬ ገባህ? ስለሱ እመጣልሃለሁ። ቢጊኒንግ እንዴት እንደሆነ ግን ልንገርህ፣ ደስ በሚል ማለት ነው። ጅማሬ እንዴት እንደሆነ ቢጊኒንግ እንዴት እንደሆነ ልንገርህ። የሆነ ጊዜ ላይ ኤግዚስታንስ ወደ ኤግዚስታንስ ይመጣ ነው። ለምሳሌ አላህ አልከኝ። አላህ ከ6
ከ6ኛው ሴንቸሪ በፊት አታመጣልኝ። ለምሳሌ እንደው ይቅርታ እዚህ ውስጥ እንደው እንደዛ በጣም የሚሰማው ሰው ካለ አላውቅም፣ ግን ከ6ኛው መቶ ክፍለ ዘመን በፊት የለም። ሜቢ የራሳቸው ስክሪፕቸር እንትን ሊል ይችላል፣ እንደዛ በፊት ነበረ ምናምን። ኖ ከ6ኛው መቶ ክፍለ ዘመን በፊት የሌለ ነገር ከሆነ ያ ቢጊኒንግ አለው ማለት ነው፣ ጅማሬ አለው ማለት ነው። ሰው ተረድተዋላ ያለህን ነገሮች በመጀመሪያ እየተረዳዳን ሲሆን ግን እኔ ጥያቄ ተረድቻለሁ። በጣም የሚገርም መልኩ ነው የገለጸው። በጣም በሚደንቅ መልኩ ነው የገለጸልኝ። በጣም ስለ እባቡ ግን ስላነሳ ጠይቀውና ናታኔም በጣም የሚደንቅ በጣም ድንቅ በሆነ መንገድ ገልጾልኛል። አመሰግናለሁ። ግን ናታኔም የምጠይቀው ዓለም ከተፈጠረች ምን ያህል ጊዜ ሆኗታል? ሰማይና ምድር ከተፈጠረ ምን ያህል ጊዜ ሆኖታል? አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን አረዳድ ወደ 7000 እየመጣ ይመስለኛል። ተሳስቼ ሊሆን ይችላል። ግን ከዛ በፊት ዓለም ሳይፈጠር በፊት እግዚአብሔር የት ነበረ? ምን ያደርግ ነበረ? ጊዜ ከሌለው ፈጣሪ ምን ያደርግ ነበረ? ከዓለም ከመፈጠሯ በፊት እግዚአብሔር ምን ያደርግ ነበረ? ሰማይን ከመፈጠሯ እግዚአብሔር ስል ግን ሙስሊሞችም ካላችሁ አላህንም ነው የምጠይቀው። ሌላም እምነት ተከታዮች ካላችሁ ሌላም አምላክ አለን የምትሉ ካላችሁ እጠይቃለሁ። ዓለም ከመፈጠሯ በፊት ምን ይደረግ ነበር? እሺ ዲያቆን ፈለገ እንትን ለእርሶ ልስጥ ወይስ ልቀጥል? እኔ ደግሞ ብቻህን ቤቱን አገትከው እንዳለባል ችግር የለውም። አይ እዚች ላይ እንደው ማለት እኔ ያው ጥያቄዎቹን በስፋት ለማብራራት ሞክር ነበረ፣ ግን እንደጠበቁት አይደለም አሁን እየተጠየቁ ያሉት። እውነት ለመናገር ግን ችግር የለውም። ዓለም ከመፈጠሩ በፊት እግዚአብሔር የት ነበር? ዓለም ስትፈጠር አይደለም እግዚአብሔርም ኤግዚስት አደረገ ምንለው። በነገራችን ላይ ሳሆ ቅድም ከናታኒም ጋር ስታወራ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ያለውን አንስተ በመጀመሪያ ቃል ነበረ ይላል። ስለዚህ ይሄኛው የሚያመለክተው የሆነ ታይም ላይ ነበረ እንደሚል ነው ያልከው ሐሳብ አለ። ይሄንን ቃል በቤተክርስቲያናችን የምንጠቀመው የእግዚአብሔር ጥንትነቱን ለማጠየቅ እንጂ ዘመን የሚቆጠርለት ታይም ግን አይደለም። ቅድም ስናገር እየሰማኸኝ አልነበረም ማለት ነው። በመጽሐፍ ቅዱሳችን 2 መጀመሪያዎች አሉ። አንደኛው መጀመሪያ በዘፍጥረት መጽሐፍ ላይ ያለው ነው። ይሄኛው መጀመሪያ ዘመን የሚቆጠርለት ነው። በዚህ ጊዜ ነበር የሚባል ነው። በዮሐንስ ወንጌል ላይ ደግሞ ያለው መጀመሪያ ጥንትነቱን ለማጠየቅ ነው እንጂ በዚህ ጊዜ ነበር የማይባል መነሻው ይሄ ነው የሚባል አይደለም። ዓለም ከመፈጠሩ በፊት እግዚአብሔር የት ነበረ? እግዚአብሔር በዛው በዙፋኑ በመንግስቱ በባህሪው ቅዱስ የሆነ አምላክ ነበረ። ዓለም ከመፈጠሯ በፊትም የነበረ አምላክ ነው። የሆነ በፈጠረው ነገር ልክ ለምሳሌ ሰዎች የሞባይል ስልክን ይፈበርካሉ። እኔ ያስኩትን የአልትራ ሳምሰንግ ስልክ ክሬት ያደረገው ሰውዬ ስልኩን ከመፍጠሩ በፊት አልነበረም ማለት አንችልም፣ ነበረ። ግን በአጠቃላይ ይሄ ራሱ ምሳሌ የእግዚአብሔርን ጥንትነት የሚጠይቅ አይደለም ማለት ይቅርታ የሚያስረዳ አይደለም። መጽሐፍ ቅዱስ አንድ ነገር ተረዳ ሰው የእግዚአብሔርን ክብር በስትክክል የሚናገር አይደለም። በነገራችን ላይ የሰው ልጅ አይምሮ በሚገባው መልኩ ነው የተጻፈው፣ በሚገባው ልክ ስለ እግዚአብሔር ክብር፣ ስለ እግዚአብሔር ጥንትነት፣ ስለ እግዚአብሔር ቀዳሚነት የሰው ልጅ በሚገባው አይምሮ በሚገባው ልክ ነው የተጻፈለት። ስለዚህ ዓለም ከመፈጠሩ በፊት የት ነበር? እግዚአብሔር በክብሩ በዙፋኑ ነበር። አለቀ። በክብሩ ነበር እግዚአብሔር። ዓለም ከተፈጠረች በኋላ ግን የሰው ልጆች ተፈጠሩ፣ 22ቱ ስነ ፍጥረታት ተፈጠሩ፣ ብርሃንና ጨለማ ተፈጠረ እያለ ሁሉም ፍጥረታት ተፈጠሩ። ይሄን ነው ማለት የምችለው። የምትጨምሩት ሀሳብ ካለ ቡራም ናታኒንም ጨምሩበትና ሌላም ጥያቄ ካለው እድል እንስጠው። እሺ ለናትዬ ምናልባት ሰዓት እንትን እንዳይለው ለእርሱ ማለት የሚፈልገው ነገር ካለ እርሱን አጠቃልና ችግር የለውም ይመጣልኝ። እሺ እኔ ትሁት ብሩኪ ቃል ያሰማልን ዲያቆንም ብሩኬም አሁን ወንድማችን እያደረገ ያለው ምንድን ነው? ልብ በለው ይላችሁ በጊዜ መወሰን ለሰው ልጅ ወይም ደግሞ ለፍጥረታት የተሰጠ ነው። በጊዜ ተወስነናል። አሁን በጊዜ ተወስነናል። ለምሳሌ ዛሬ ከመነሳቴ በፊት የት ነበርኩ? ምን እያደረግኩ ነበር? መኖሬ ብቻ ሳይሆን ደግሞ ምን እያደረግኩ ነበር እና የጊዜውን ነገር ጭንቅላት ውስጥ ካልኩሌት አድርገህ
ርቀቱን ስፋቱን ምን ያህል ጊዜ የሚለውን ካልኩሌት አድርገው ያንን ለመረዳት ነው የሞከርከው። አንድ ነገር ቅድም ያልንህ ምንድን ነው እግዚአብሔር በጊዜ የሚወሰን አይደለም። በጊዜ ባይዘዌ በጊዜ ከተወሰነ በቃ አለቀ ደቀቀ ነገር አለ ከእግዚአብሔርነት ባህሪ አወጣ ነው ማለት ነው። ባህሪውን ያመሰግነዋል። ኦኬ ባህሪውን ያመሰግናል ብሎ ነበር። ግን እንደው ሳሆዬ በጣም ከይቅርታ ጋር ያው ልትመረመር የተነሳው ፈጣሪ ስለሆነ በፈጣሪና በፍጡር መካከል ልዩነት አለ አይደለ ሳሆዬ? እኔ ፈጣሪ አለ ምንም አሁን ቅዱሳቸውን መተንተሽ ግን በእቃ እንሰራውና ለምሳሌ የሆነ እቃ አስገኛለሁ በዛ በሚገኘው እቃና በሚያስገኘው ልዩነት አለ አይደል? በአንተው ሎጂክ ሊድና አንተ በ1910ም ተወለድክ፣ በ1940ም ተወለድክ፣ በ85ም ተወለድክ፣ 90ም ተወለድክ። ከዛ በፊት የት ነበርክ? የኔ ጥያቄ ነው። እናንተ እኮ ከኔ ትሻላላችሁ፣ በሃይማኖት ያላችሁ ሰዎች እኮ ከኔ ትሻላላችሁ። በጣም ጥሩ። ይኸውልህ ምን መሰለህ፣ ለምሳሌ አሁን ቅድም የእባቧን ስትናገር የእባቧን ተንኮለኛ መሆን ማወቅና ተንኮለኛ እንድትሆን አድርጎ መፍጠር ይለያያል። እግዚአብሔር እባብን ተንኮለኛ አድርጎ ፈጠረው ይላል ሳዊ ይላል አይልም። ተንኮለኛ አድርጎ ፈጠረው አይልም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን ያለውን ልዩነት ልንገርክ። ለምሳሌ አይንህን አሞሃል ልበልህ። ለምሳሌ አይንህን አሞሃል፣ አይንህን አመመህና ያንተን ኬዝ የሚከታተል ዶክተር ኖሮ ከአንድ ወር በኋላ አይንህ ይጠፋል አለ። አንድ አይንህ ይጠፋል አለ። ከዛ ከአንድ ወር በኋላ አንድ አይንህ ቢጠፋ አይንህ እንዲጠፋ ያደረገ ዶክተሩ ነው? አሪፍ መልስ ነው። አይደለም ዶክተሩ አይደለም። ይህንን እንደውም በማወቁ ዶክተሩ እንደውም ጥበቡ ይገርመሃል። ለምንድን ዶክተሩ አይንህ ከመጥፋቱ በፊት እንደሚጠፋ ነግሯል። ምክንያቱም ምንም ማድረግ ስለማይችል ያ አሁን እግዚአብሔር ቅድም ናቲም እንዳለ አስቀድሞ አይወስንም፣ ግን የሚሆኑን ያውቃል። ለምሳሌ አሁን እኔ እንደው እድሜ ስጠኝና አሁን ለምሳሌ ሰዓት 12:32 ነው። በኋላ 7 o'clock እንደሚሆን አውቃለሁ። ከደረስኩኝ እኔ አሁን አውቃለሁ። ለምን ስለሚሆን በኋላ አሁን ከ8 ደቂቃ በኋላ 7 ሰዓት ይሆናል ብል ከ8 ደቂቃ በኋላ 7 ሰዓት ይሆናል ብል 7 ሰዓት እንዲሆን ወስኜበት ነው ወይንስ ስለሚሆን ነው? ሆኗል እንጂ መጀመሪያ የሚሆን ነገር ነው። አገኘኝ። ሀሳባችን ገብቷል አይደል? አሁን ፋንታስቲክ ልዩ ነው። በጣም ጥሩ። እችን ያህል ከተረዳ ምናልባት እንደው ቅን ልብ ስላለ በጥሩም ስለመጣ እግዚአብሔር ይርዳ። ደግሞ ዋናው ነገር እግዚአብሔር ልብን ይክፈትልኝ፣ ትልቁ ነገር። በመቀጠል ግን እንደው የሆነ ፈጣሪ ስለመኖሩ እርግጠኛ እየሆንክ እየመሰለኝ ነው ከንግግርህ ስለመኖሩ የሆነ ፈጣሪ ስለመኖሩ አሁን የገባ ይመስላል። ትንሽም ቢሆን ስላንተ ባላቀም ማለት ነው። እና ከሆነ ደግሞ የትኛው ደግሞ ትክክለኛው አምላክ ነው የሚለውን ደግሞ ለማሳየት ቀላል። ለምሳሌ አሁን ቅድም እስልምና ምናልባት አላህ ስትል ነበር። ለምሳሌ እንደው ይቅርታ እዚህ ካላችሁ ሙስሊሞች፣ ምክንያቱም የማምነውን አምላክ ልመሰክርለት ግድ ስለሚል፣ ለምሳሌ እስልምና ኢቭን ከጊዜው በኋላ የመጣ ነው። ለኔ ለምሳሌ ከነብዩ መሐመድ በፊት የነበረ መገለጥ የለም፣ እስልምና የለም። ለዛ ምንድነው ለምሳሌ ከዛ በፊት ማስረጃ አላችሁ ወይ ብለህ ስትላቸው አዎ አለን ይሉሃል። ምንድነው ማስረጃችሁ? እስልምና ከነብዩ መሐመድ በፊት ማስረጃችሁ ለመኖሩ ማስረጃችሁ ስታቸው ቁርአን ይሉሃል። ኦኬ ጥሩ። ቁርአን ለማን ወረደ ስትላቸው ለነብዩ መሐመድ ይሉሃል። ምንድነው የሆነው? እርሱ ለስክሪፕቱ እውቅና ሰጠው፣ ስክሪፕቱ ደግሞ ለነብዩ እውቅና ሰጠው ማለት ነው። ገባ? ተከትላ ስለዚህ እውነትን ለመመርመር ፈቃድ ካለ በየትኛውም ጊዜ እየመጣ ጥያቄዎችን መመለስ በሚቻልበት መልኩ እዚህ ውስጥ መምህር አለ፣ ዲያቆን አሉ፣ ሁሉም አሉ። እንደው እንደ አቅሚቲ እኔ ምንም እንትን የለኝም። እንደው እንኳን እዚህ ውስጥ ባሉ ሰዎች እንኳን አቅም ባይመለስ እንኳን ደግሞ ሊቃውንቶች ደግሞ አሉ። ቤተክርስቲያን ምሉ ነች፣ ስንዱ እመቤት ነች። ስለዚህ እንደው ጥያቄ ካለ የምሬን ነው ብለህ በጊዜ ደግሞ ጊዜ ትናንት ያልኩትን ለእንትና ልድገምልህ። ከአሁኑ ውጭ የምናውቀው ጊዜ አለ?
አናውቅም። ከአሁን ውጭ የምናውቀው ጊዜ የለም። ስለዚህ የእኛ ቀን አሁን የመዳን ቀን አሁን ነው ይላል መጽሐፍ ቅዱስም። የምናውቀውም በጊዜው መጠቀምም የምንችለው አሁንን ነው አይደለ? በጣም አየው አሁንም። ስለዚህ አሁን ላይ የምንሰራው ስራ ነው እንደው አሁን የዘራነውን የምናጨዳው ተከትሎን ይሄዳል። የምንሰራው ስራችንም ያደረግነው አሁን ደግሞ በአንዱ በእግዚአብሔር ልጅ ያላመነ ደግሞ አሁን ተፈርዶበታልም ይላል። ስለዚህ የነገን ስለማናቅ የበኋላንም ስለማናቅ እግዚአብሔር አምላክ ልቡን ይክፈትለት። እግዚአብሔር አምላክ የሚጠቀምበት ልክ እንደ ጳውሎስ ምናልባት ብርሃነ ዓለም አይደል የምትለው ቤተክርስቲያን ለምን አሳዳጅ የነበረ እኮ ነበረ። ስለዚህ መች እንደሚቀየር መች እንደሚመጣ መች እንደሚሆን ስለማናቅ ጀጅ እንዳንገፋ ሁለተኛ ልመጣም እንደዚህ ከሆኑ እንዳይል ስህተት ላይ እንዳለ ግልጽ ነው እኮ። አሁን እኮ እኔ እኮ ስለኮ ጎበዝ ነህ ልክ ነህ ያልኩት እኮ ስህተት ላይ ነው፣ ግን ስህተቱን በፍቅር ነው ማሳየት ያለብን። ስለዚህ እንደዛ ብናደርግ ደስ ይላል። እወዳችኋለሁ። እንደው ለመክራችሁ ማስቤ አይደለም፣ እግዚአብሔር በሚያውቅ እኔ ከሁላችሁም ታናሽ ነኝ እና ይቅር በል። ፈለገ ይቀጥል። ቡራዬ እናመሰግናለን። በመሰረቱ ምንም አይነት መለማመጥ አያስፈልግም። አንዳንድ ጊዜ በጣም ከይቅርታ ጋር ቅርብ ያሉ ሰዎችንም በጣም መስመር አልፌ ልናገር የምችልበት ትልቁ መንገድ ምንድን ነው? ለእኔ አቀልሃለሁ አትበሉ፣ ለብሩክ አቀልሃለሁ እናቀልሃለን ባዮች አትብዙ። ኮሜንት ሴክሽን ላይ ኮሜንት ዝጉ ስንላችሁ ዝጉ ምናምን፣ ይሄ የአባታችሁ ቤት አይደለም። ከይቅርታ ጋር እኔ ይቅርታ እንደዚህ በልምምጥ ብዙ መናገር የሚያስፈልግ አይመስለኝም። ኮሜንት ሴክሽኑን መክፈት ስለፈለኩኝ ይከፍተዋለሁ። ኮሜንት ሴክሽኑ መከፈቱ ካልጣማችሁ ከዚህ ላይ ብላይ መውጣት ነው። ምንም ይሄ የአባታችሁ ቤት አይደለም ወይ ደግሞ የራሳችሁ ቤት አይደለም። በአባታችሁ ቤት እንደፈለጋችሁ ሁኑ፣ በገዛ ቤታችሁ እንደፈለጋችሁ ሁኑ። እዚህ ጋር ግን እኔ የሚፈልገውን እናም ደግሞ መሆን አለበት ብዬ የማምነው ትክክለኛው ነገር አደርጋለሁ። አስተያየት ሰጪ በጣም ብዙ ነው እና የሁላችሁንም አስተያየት ይሄ ጤናው በቤቱ አይደለም እያነበብን ኦኬ አንድ አድማጫችን እንደዚህ ብሏል ምናምን የምንለው ማለት ነው። ስለዚህ አንዳንዶቻችሁ ይሆን እናቀላችኋለን አትበሉ። ሲጀመር ከዚህ በኋላ እኔ እንደዚህ አይነት ኮሜንት የምጽፉ ሰዎች ካላችሁ እናንተ ቢያቀታችሁ እኔ ብሎክ አድርጌ ያስወጣችኋለሁ። ምንም አያስፈልግማ። እዚህ ጋር ከትላንት ጀምሮ እኔ በጣም አንዳንድ ኦርቶዶክሳውያን እግዚአብሔር አምላክ ልብ ይስጣችሁ፣ ምንም መደባበቅ ስለማያስፈልግ ማለት ነው። ደምሳሽ ከመጣበት ቀን ጀምሮ ለምን መጣ እንዴት ታወሩታላችሁ? እሱን ያላወራን ማንን እናውራ ታዲያ እንዴ? እሱን ያልመለስ ማንን እንመልስ ታዲያ እንዴ? ለሱ ስለ ክርስቶስ አምላክነት ያልመሰከረ ለማን እንመስክር ታዲያ? በጣም አንዳንድ ነገሮችን አስተውላችሁ ኮሜንት ጻፉ። በቃ ምንም ይሄ ሰው አፉ ላይ እንደመጣለት ማውራት የለበትም። የሆነ ቴክስትም ዝም ብሎ እንዳሰበው የሆነ እንትኑ ላይ እንደመጣለት መጻፍ የለበትም። አስተዋዮቹ እና ማንም ሰው የፈለገ አይነት እምነት ሊኖረው ይችላል። ፕሮቴስታንቶችን እዚህ ጋር የምናስገባቸው እድሉ ልንሰጣቸው በቅዱሳን ላይ አፋቸውን እንዲከፍቱ እድል ለመስጠት አይደለም። ድንግል ማርያምን እንዲዘርፉ እድል ለመስጠት አይደለም። ቢያንስ እንደው ከቻለን እነሱ ካሉበት የስህተት መንገድ ለማውጣት ነው እግዚአብሔር በሚያውቅ። ስለዚህ አስተያየት ሰጪዎች አትብዙ። እኔ እንደዚህ መለማመጥ አይመቸኝም። ካልተመቻችሁ እዚህ ቤት እንዳመጡ ከዚህ በኋላ ደግሜ ያላስጠነቅቅም። የማይሆን ኦርቶዶክስ ሆናችሁ በተለይ የማይሆን ኮሜንት የምትጽፉ ሰዎች እኔ በብሎክ ነው ማሰናበተው። ከእናንተ ጋር ምንም አይነት መደረቅ አያስፈልግም። እናንተ እስከምትበስሉ ድረስ እኛ የበሰልነው አረርን አልጠብቅም፣ ማንንም አልጠብቅም። እኔ ብሎክ ነው ማደርገው ከይቅርታ ጋር። ሌላው ኮሜንት ሴክሽን ላይ አንድ ጥያቄ እቺ ነበረ። ያንን ጥያቄ መልሼው ልለፍ። በቅዳሴ ሰዓት ቅዱስ ስጋው ክቡር ደሙ ሲወርድ አንዳንድ እናቶች ሽቶ የሚቀቡ አሉ። ይሄ ነገር እንደ ቤተክርስቲያን ስርዓት ከምን አንግል ይታያል ብለዋል። እንግዲህ በቤተክርስቲያናችን ሁሉም ነገር ጊዜ አለው። ሁሉም በጊዜው ነው የሚሆነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ የሰው ልጅ እንኳን ሲያድነው በጊዜ ማለት ቃል በገባበት ጊዜ ሰዓቷ ሳትዛነፍ ዕለቷ ሳትዛነፍ የተጻፈው ሁሉ ትንቢት ሳይዛነፍ ሁሉም ነገር ተከናውኖ ነው የሰው ልጅ ያዳነው እና ጊዜ በጣም መሰረት ነው በቤተክርስቲያናችን። ስለዚህ ምናልባት ሽቶን በእንደው ለክብሩ ለመቅደሱ ክብር ብላችሁ ሽቶን እንደው ማድረግ የምትፈልጉ እናቶች በተለይ እርግጥ ነው የልብን የሚያውቀው እግዚአብሔር አምላክ ነው። እንደ ልባችሁ ደግሞ መልካምነት እግዚአብሔር ዋጋችሁን ይክፈል። ነገር ግን ቅዱስ ስጋውና ክቡር ደሙ ሲወርድ ሁልጊዜ ኦርቶዶክሳውያን በግንባራችን ተደፍተን ወድቀን እንደ ቅጠል ረግፈን ልንሰግድ ይገባል። የቤተክርስቲያናችን ስርዓት ይሄ ነው እና በዜማ ራሱ ናታኔም አንዴ ይበሉልን እስኪ ይወርድ መንፈስ ቅዱስ የሚለው መልካ ቁርባን ላይ
ናታኒም ይበልልን ትርጉሙን እኔ ነገራችኋለሁ። ያ ነገር ሲባል ያቺ ፓርት እንደው ስትባል ጀምሮ ሰው በፍርሃት በመንቀጥቀጥ ጎንበስ ማለት ነው ያለበት። ኢዩኤል እባላለሁ። እኔ ኖርማሊ ኦሪጂናሊ ድሬዳዋ ልጅ ነኝ። ድሬዳዋ አካባቢ ነው የተወለድኩትኝ። ቤተክርስቲያን ውስጥ ነው ያደግኩትኝ። ፕላስ ግን ከዛ በኋላ ግን በተለያዩ ሁኔታዎች አሁን ማኔጅመንት እና ሊደርሺፕ ላይ ነው የምሰራው። ኮንሰልታንሲ ውስጥ ነው ኦርጋናይዝድ የሆነ ኮንሰልታንሲ ካምፓኒ ውስጥ ነው እየሰራ ያለሁት። ሶ የምናወራቸው ነገሮች ላይክ በራሳቸው ቅርጽ ላይክ እየተግባባን ኦርጋናይዝድ በሆነ አይነት መንገድ ብናወራቸው ደስ ይለኛል ማለት ነው። ሶ ይህንን ነገር እንድትይዙልኝ እፈልጋለሁ። ሶ ከዛ በኋላ ወደ ጥያቄዎች ይገባለሁ ማለት ነው። የሆነ ሰዓት ላይ ህሊና ጀስት ፈጣሪያዊ ነው የሚል ነገር ከወንድም የፈለገ አትናቴዎስ የሆነ ሰዓት ሲያወራ የሰማው ይመስለኛል። እና ህሊና በኢንቫይሮንመንት ማኒፕሌት አይሆንም ወይ የሚለውን ነገር ብትመልስልኝ ደስ ይለኛል። ምክንያቱም ህሊናችን ምሳሌ ለመስጠት ያህል አሁን በእኔ ህሊና ሰው መግደል ትክክለኛ ነገር አይደለም። ህሊና ይፈርድብኛል፣ ትክክል አይደለም ለእኔ። ግን የሆነ አንድ ወታደር ግን ሀገሩን እየጠበቀ ያለ ኦር ዋሬቨር ያለ የሆነ ወታደር ግን በዛ ኤንቫይሮንመንት ላይ ሰውን መግደል ህሊናው ሊጠይቀው አይችልም። ምክንያቱም ያ ነገር ሳይጠይቀው ደግሞ ያደርገዋል። ስለዚህ ህሊና በኤንቫይሮንመንት ማኒፕሌት አይደረግም ወይ? የመጀመሪያ ጥያቄ ማለት ነው። ሁለተኛ ደግሞ ልቦናና ኤግዚስተንስ፣ ይሄ ላይት ኦፍ አርት ኖርማሊ እነዚህን ሀሳቦች ቅድም ናታኒም ከተለያዩ ፊሎሶፈሮች ጋር እያይዞ ለማውራት ሞክሯል። አነሰችን በዛችም የተወሰነች ኢንፎርሜሽን እንደተወሰነች ኢንፎርሜሽን የኔቸር ኦፍ ትሩዝ ኤቲካል ላይፍ ኤንድ ሞራል ላይፍ ምናምን የሚባሉት ነገሮች የኢትዮጵያዊ ፈላስፋ የሚባለው ዘርዓ ያዕቆብ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያደገውና የኖረው እሱ በአብዛኛው በደንብ ያብራራቸው ነገሮች ናቸው። የውጭዎቹን ፈላስፎችን ማየትና አለማየትም ሳይሆን ኖርማሊ ይሄ ልቦና የምንለው ልቦናና ኤግዚስተንስ አንድ ላይ የሚሄዱ ነገር መሆናቸውን ከኔቸር ጋር ተሳስረው ያላቸው ነገር ቀጥተኛ ዳይሬክትሊ ፕሮፖርሽናል ናቸው የሚለውን ነገር ናቸው ወይስ አይደሉም የሚለውን ነገር ብታስረዱኝ ደስ ይለኛል። ሲቀጥል እኔ ዋና ጥያቄ ብዬ የምረዳው ነገር ወይም መብቃት የሚባለው ለፈጣሪ መሰጠት፣ ከፈጣሪ ጋር ለመኖር፣ በፈጣሪ ባዘዘው መንገድ ውስጥ ለመኖር ኢንዲቪዥዋሊ መስራት ይሻላል ወይስ በኢንስቲትዩሽን ውስጥ አንድ ላይ በማህበር መስራት ይሻላል የሚለውን ነገር ብታስረዱኝ ብዬ አስባለሁኝ። እነዚህ ሶስቱ ቤዚክ ጥያቄዎች ናቸው። እነዚህ ላይ አብራችሁ በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲሲፕሊን እና ጤና መሆንን ዲሲፕሊን እንደሆነ እንድንኖር ያለው ህግ በጣም የሚያግዝ ነገር ነው። እንደ ሰው ልጅ እንደ ማንኛውም የሰው ልጅ ይህንን ነገር በጣም አከብራለሁኝ ያለውን ነገር። ሲቀጥል ግን አክሰፕታንስ የሚባለው ነገር ሁሌ ነገሮችን አይ ቲንክ መጽሐፍ ቅዱስ ላይም በዘመኑ ያዋጃል ኦር ዋሬቨር ኢት ኢዝ የሚል ቃል ያለ ይመስለኛል። እርግጠኛ አይደለሁም፣ ግን በጣም ፒክ ኤንድ ቹዝ ያለው ቤተክርስቲያናችን የኦርቶዶክስ ቤተክርስቲያን ላይም ሆነ የሌሎቹ ኢንስቲትዩሽኖች ላይ ማለት ነው። ሶ እነዚህ ነገሮች ከነዚህ ነገሮች ጋር እያይዛችሁ ብትመልሱልኝ ደስ ይለኛል። ጀስት ዲስከሽን እስከሆነ ድረስ የእናንተንም ሀሳብ የኔንም ሀሳብ እያደረግን ያላችሁን 5-10 ደቂቃ ብታካፍሉኝ ደስ ይለኛል ወንድሞቼ። እሺ፣ የመጨረሻ ሰዓታችን ስለሆነ ባጭሩ ለመናገር እሞክራለሁ። ሁለቱ ጥያቄ በኋላ ላይ ጠየቃችሁ ጥያቄዎች እውነት ለመናገር ግልጽ አልሆኑልኝም። ምናልባት ቡራዬ ምናልባት ናታኒም ግልጽ ከሆነላችሁ ትደግሙልኛላችሁ። እሺ፣ እኔም በደንብ አክቹሊ ይቅርታ በመሀል ወጥቼ ነበር። በመሀል ሰው ላናገር ግን ስክሪፕቶ ይዤ ነው ልጽፍ ብዬ አንተ አላልኩኝ ምና አጠራጠር አድርጎን ግልጽ እንዲሆንልን ቢነግረን አሪፍ ነው። ናትዬ ሰምተዋል ጥያቄዎቹን? ምናልባት እኔ ግን እንትን አልኩት።
ሰምቼዋለሁ። የተረዳሁት ነገር አለ። እስቲ ቀጥሉና ወይም ጥያቄዎቹ ግን ቢነግረን አንድ በደንብ እንትን ለማለት ስለሚመች እናደርጋለን። ችግር የለውም። የመጀመሪያው ጥያቄ ምንድን ነበር እናወራዋለን። ከዛ ሁለተኛው ምንድን ነበር እንለዋለን። ማለት አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን መኖሯን አለመኖር የማያውቅ አንድ ቻይና ውስጥ የተፈጠረ ሰው በእግዚአብሔር አምሳል የተፈጠረ ሰው ነው። እግዚአብሔር ለሱም ሲል የመጣው አይደለ? ግን እሱ ባለው ህሊና የሚኖረው መንገድ መመገብ የሌለበትን ነገር ህሊናውን ሊያጸጽቱ የሚችሉትን ነገሮች በሙሉ እድሜ ልኩም በእድሜው ጠዋትና ማታ ልምምድ ኖሮት የሚሞተው ነገር ነው። ስለመመገብ አልሰጡም። ይሄንን ነው የምላችሁ። አሁን ሙሉ መረጃ ሳይዙ መምጣት ለዚህ ነው የሚዳረገው። በደንብ አዳምጣል። ህሊና ስለምትበላው ስለምትጠጣው ነገር አይደለም እያልኩ ያለሁት። 10 ትእዛዛት ላይ ይሄንን ብላ ይሄን አትበላ የሚባል ነገር የለም ሲጀመር። አንድ ሁለተኛ ደግሞ ቻይናም ሀገር ቢሆን ኦርቶዶክስ ክርስቲያኖች አሉ እና እነሱም በቻሉት መጠን ወንጌልን ያስተምራሉ። ያ ሰው እግዚአብሔርን በማመኑ ይድናል፣ ባለማመኑ ይፈረድበታል። የማይቀር ነገር ነው። የሆነ በቁጥር ማጆሪቲ አትመኑ። ዓለም ሁሉ በእሳት በፈላዋ ስትጠፋ ኖህና ቤተሰቦቹ ብቻ ናቸው የቀሩት። ወይ ኖህና ቤተሰቦቹ ናክለው እኛ ሁላችን እንሳሳት የሚባል የቁጥር ፖለቲካ የለም በመጽሐፍ ቅዱስ። አንድ ሁለተኛ ደግሞ ኢንቫይሮንመንታል ይሆናል ወይ ላልከው ህሊና ኢንቫይሮንመንታል አይሆንም። ምሳሌ ልንገርህ፣ ህሊና ኢንቫይሮንመንታል እንደማይሆን ኢንቫይሮንመንታል ካረግነው ምናየው የሚዳሰስ የሚጨበጥ ነው። በቃ ፊል ልናደርገው የምንችል ነው ኢንቫይሮንመንታል የሆነ ነገር። በአጠቃላይ ህሊና ምኑ ጋር ነው ያለው? ይል እስኪ ብሩክ ይነካልሃል፣ ብሩክን ንካ በለው የሆነ ቦታ ላይ። ህሊና ምኑ ጋር ነው ያለው? ብሩክ በትልቁ ስለሆነ ይነካልሃል። ምኑ ጋር ነው ያለው ነገር? ይታየኛል። ኢዩኤል እንዲናገር ፈልጌ ነው። ኢዩኤል ምኑ ጋር ነው ህሊና ያለው? ኢዩኤል እንዲነግረኝ ፈልጌ ነው። እሱ አሁን ይሄ እንዳልከው ነው። በመርከብ ያሉት ሰዎች ተርፈው ምድር ያሉ ሰዎች ሊጠፉ ይችላሉ። እናንተ እዛ ጋር እንዳለ ልትስማሙ ትችላላችሁ፣ እኔ ላልስማማ እችላለሁ። እኔ ጠየቅኩ መልስልኝ። ኢዩኤል ህሊና ምኑ ጋር ነው ያለው? ኤግዛክትሊ እሱ ያሳየው ቦታ ላይ ሊሆን ይችላል። እስቲ ፕሩፍ አድርግልኝ። በምንድን ነው ማስረጃ? በኤክስሬ ይታያል ወይ? በፈለግከው ነገር እስቲ ፕሩፍ አድርግልኝ ህሊና እዚህ ጋር ስለመኖሩ። በጣም ጥሩ አሪፍ። ብሬን የሚባል ነገር አለ። የሰው ልጅ አናቶሚ ጭንቅላት የሚባል ነገር አለ። ትሪ ፓርትስ ሴሬብሬም እና ሜዱላ 3 ክፍሎች ያሉት እነዚህ ክፍሎች ናቸው ያሉት አእምሯችን ላይ። ህሊና የሚባል አሁን እነዚህ ክፍሎች ውስጥ የለም። ጭንቅላታችን ውስጥ ሌላ ምን የሚባል ነገር አለ መሰለ ወንድም ፈለገ? ሲናፕስ ኮኔክሽን የሚባል ነገር አለ። ጭንቅላታችን ከተወለድንበት ጊዜ ጀምሮ አዳምጠኝ፣ ከነዚህ ከጭንቅላት ክፍሎቻችን ውጭ ቦታ የሚይዝ ሌላ አራተኛ ነገር አለ? እርግጠኛ ነህ? አራተኛ ነገር ቦታ የሚይዝ አራተኛ ነገር አለ አይደለም ያልኩትኝ። እነዚህ 3ቱ ነገሮች የሚሰሩበትን መንገድ ነው እያወራሁ ያለሁት። የሚሰሩበትን መንገድ እኔ ስላለው ነገር አሁን ንገረኝ። በመጀመሪያ እነዚህ 3 ነገሮች አሉ በአእምሯችን ላይ። ኤኒዌይስ ህሊና እንዳለ ፕሩቭ አድርግልኝ። ሰረብረም ውስጥ አለ። ሰረብረም ውስጥ አለ። ሰረብረም ውስጥ አለ። የትኛው ምን ላይ ያነበብክ እንደዚህ የሚል ነገር? ህሊና የሚባል ነገር ሴሬብሬም ውስጥ አለ የሚባል ነገር የት ላይ ያነበብክ? አሁን እኮ እሱን እኮ ነው የምልህ። አሁን ምንድነው ህሊናን ዲፋይን በማድረግ እንጀምራለን ማለት ነው። ይሄ ከሆነ ጥያቄያችን ህሊና ምንድን ነው? ማስረጃ ስጠኝ፣ ወይ የሆነ ጥናታዊ ጽሁፍ ጎግል ማድረግ እንችላለን። እኔ ይኸው ስልክ ይዣለሁ፣ ሌላ ሰርች አድርግልሃለሁ። እዛው ጋር ቼክ አድርገው። ሲናፕስ ኮኔክሽን እኮ ህሊና ሴሬብሬም ውስጥ አለ ይልሃል። ህሊና ምንድን ነው ዲፋይን አድርግልኝ አልኩ መጀመሪያ። ይሄ ነው ትልቁ ችግር። ይኸውልህ ልክ እንዲህ ደርሰን መጨረሻ ላይ ምን ይሆናል መሰለህ? ነገሮቹን ጀስት በራሳችን መላመት ወደ ማስቀመጥ እንሄዳለን። አንድ የሚገዛንን ነገር ላስቀምጠልህ። ጀስት እኔ ከዚህ ሁሉ ወጥቼ ከመንፈሳዊ ነገር ሁሉ ወጥቼ ጀስት ተራ በሆኑ ማንም ሰው ሊናገረው በሚችለው ወይ ለምንድን ነው የጠየቁ መሰለኝ? ወይ መለኮታዊ ቃል ከዚህ የበለጠ እንደሆነ እንድታውቀው እንድትረዳው ፈልጌ ነው። ኦርቶዶክስ አማኝ ነህ። ኦርቶዶክስ አማኝ ከሆንክ አንተ እንደ አንድ ኦርቶዶክስ የተጻፈልህን ነገር መምህራኖችህም አንተም ታብራራዋለህ፣ ያብራሩታል እንጂ ከተጻፈው ነገር ውጪ ልትጨምር ልትቀንስ አትችልም። አንድ ያዝ። ሁለተኛ ደግሞ
የእግዚአብሔር ቃል ዘላለማዊ ነው። ዘላለማዊ የሆነው ከአይምሮ በላይ የሆነውን ያንን የእግዚአብሔርን መገለጥ ወይም ደግሞ እግዚአብሔርን እውነት በሆኑ ትናንሽ በሆኑ አንተ ዙሪያ ባሉ ትንንሽ ጥቃቅን ነገሮች ልትቀይረው አትችልም። ኦኬ፣ ስለ ህሊና አሁን በግልጽ ቋንቋ ልንገር። ቤተክርስቲያናዊ ትምህርት ህሊና የአምላክ ነጸብራቅ ትባላለች። ባጭሩ እኔ የሰዎች ጥናት አያስፈልገኝም ይሄን ለመናገር። ህሊና የአምላክ ነጸብራቅ ትባላለች። አዎ ትክክል ነው። ህሊና ምኑ ጋር ነው ሲባል ልክ ብሩክ እንዳሳየው ሰዎች እዚህ አይምሯቸው አካባቢ ይነካሉ። አይምሯቸው አካባቢ ግን ሲነኩ ህሊና የምትባለዋን ነገር ዳሰዋት ጨብጠዋት አይደለም። የአምላክ ነጸብራቅ ነች ያልነው ለምንድን ነው? ልክ እንደ መለኮት የማትታይ የማትዳሰስ የማትጨበጥ ነገር ስለሆነች ነው። ሙሉ ሰውነታችንን አሁን ዘመን ባፈራው ቴክኖሎጂ ሙሉ ሰውነትን ኤክስሬ ላይ ያስገብታል። ስጋህን፣ አጥንትህን፣ የአካል ክፍሎችህን፣ ደም ስርን ሁሉ ሳይቀር መመልከት ትችላለህ። ስለዚህ የሆነ በጣም ተራ የሆነውን ሐሳብ እንደ ትልቅ ምሳሌ አድርጋ ትወሰደው። ይሄ በጣም ትልቅ ስህተት ነው። ከዛ ውጭ ግን ህሊናን እግዚአብሔር አምላክ ሰጥቶናል። ይሄን ግዑዘ ህሊና የምንለውን ነገር ለሁሉም ሰው ተሰጥቶታል። ህሊና በተፈጥሯ ሁልጊዜም ስህተትን ስትሰራ ትቃወማለች፣ መልካሙን ስትሰራ አብራ ትደሰታለች። ልክ የሆነ ሌላ ሰው መጥቶ ካጠገብህ በርታ ጠንክር እንደሚል አይነት ቃልን በውስጥ እንዲሰማ ታደርጋለች። ኃጢአትም ስትሰራ ደግሞ ልክ በዙሪያ ያሉ ሰዎች እንደሚወቅሱ ሆና ትወቅሳለች። የአምላክ ነጸብራቅ ናት የምንለው ለዛ ነው። ይሄ ቤተክርስቲያን የትምህርታችን ነው። እኛ የሰው የቀርጾ ፕሮጀክትም አያስፈልግንም ለጊዜው ማለት ነው። ከይቅርታ ጋር ሰው የቀርጾ ፕሮጀክት የቤተክርስቲያንን ትምህርት ሊያስተካክለው ሊያሻሽለው የማይችል የተጻፈ እውነት ይሄ ነው። የቤተክርስቲያናችን ትምህርት ይሄ ነው። ወደ ቀጣይ ጥያቄ መሄድ እንችላለን። ኦኬ፣ እሺ፣ ቴንክ ዩ አመሰግናለሁ። ከመሄድ በፊት እንደው አንድ ጥያቄ ልጠይቅህ ዩዬ፣ ፈቃደኛ ነው? በጣም በደስታ። አንተው በሄድከው እንትን ሰው ገለህ ታውቃለህ? እኔ ገድዬ አላውቅም። በምን አወቅ የገደሉ ሰዎች አለመጸጸታቸውን? እኔ ሰው መግደል የሚያስችል አቅም ስለሌለኝ መግደል አልፈልግም። ህሊናዬ ዩዬ ምን መሰለህ ጥያቄ፣ ያ ሰው የገደሉ ሰዎች አለመጸጸታቸውን በምን አወቅ ነው ያልኩህ። ኖ አለመጸጸታቸውን ያልኩትኝ ምንድነው መሰለ፣ አሁን ይሄንን እንደ ምሳሌ ያመጣሁትኝ እንጂ ጉዳዩን ኖርማሊ እኔ የምጸጸትባቸው ብዙ ነገሮች አሉ። እነዛ የምጸጸትባቸውን ነገሮች ደግሜ እንዳላረጋቸው በተቻለኝ መጠን ራሴ ላይ ለመስራት እሞክራለሁ፣ መልሼ እንዳላረገው ማለት ነው። እሺ በእኔ ጭንቅላት ግን የሆነ ነገር አድርገህ ደግመህ ግን ያንን ሌላ ደግሞ እንዲህ የምትሰራው ነገር ሊኖር ይችላል አይደለ? ስለዚህ እነሱ አለመጸጸታቸውን እርግጠኛ ልትሆን አትችልም። እንደው ቅድም አንድ ወታደር ነኝ ገድያለሁ ወታደር ነው ግን ይጸጽተኛል አለ። እያደረገ ያለው ለመጠበቅ ነው። ለምሳሌ የሆነ ሊገል የመጣ አካል ቢኖር ዲፌንድ ለማድረግ ተፈጥሯዊ የሆነ እርምጃ ትወስዳለህ። ወታደሮችም ደግሞ ምንድነው በተፈጥሯቸው ወራሪ ቢመጣ፣ እኔ አሁን የምልህ ስለ ሀገር ስለሚጠብቅ ወታደር ወራሪ ቢመጣ ምንድነው የሚያደርጉት? ሀገራቸውን ለመታደግ ኦኬ፣ እምነታቸውን ለመጠበቅ። ምክንያቱም የሚመጣ ወራሪ ሲመጣ ባህልን፣ እምነትን ያለን ነገር ሊያሳጣ ስለሚመጣ እርሱ ለመጠበቅ ምን ያደርጋሉ? ቤተሰቦቻቸውን ጭምር ለመጠበቅ ሚስታቸው፣ ልጆቻቸውን ባይኖሩ እንኳን ሚስትና ልጆቻቸው እናትና አባቶቻቸው ለመጠበቅ ሲሉ ምን ያደርጋሉ? ያ ወራሪ ከመጣበት ድንበር እንዳያልፍ ያደርጋሉ አይደል? አዎ በትክክል። እነርሱን ካለፈ እናት አባቶቻቸውን እንዲሁም ደግሞ ያ ጠላት የመጣው ሊያጠፋ የሚፈልገውን ነገር ሁሉ እንዲያጠፋ ይፈቀድለታል ማለት ነው አይደለ? ስለዚህ ዲፌንድ ያደርጋሉ። አዎ እንትን ባሮክዬ ምንድነው መሰለህ ኖርማሊ እዚህ ጋር ቅድምም ልክ ስነሳ በጣም ነገሮችን በላይክ ቨርቲካል እያየናቸው ብንሄድ ጥሩ ነው ያልኩት ለዛ ነው የሀሳብ መደበላለቅ እንዳይመጣ ማለት ነው። እኔ አንደኛ ሲጨመር ህሊናና ኢንቫይሮንመንት ያላቸውን ኮኔክሽን ወይም ህሊና በኢንቫይሮንመንት ማኒፕሌት አይደረግም የሚል ጥያቄ ነው የጠየኩትኝ። አንድ ህሊና አለ የለም የሚል ነገር ሳይሆን ማለት ነው። ኖርማሊ ፈጣሪ በህሊና ውስጥ ይገለጻል አይገለጽም የሚለውን ነገር ጭራሽ የሚቃወሙም ቃል አልተናገርኩም ማለት ነው። እኔ ያልኩትኝ ጀስት የኔ ኦፒኒየን ነው የኔ ቪው። የአንዳንድ ሰዎች ፈጣሪ ለሁላችን ምድር ላይ ላለን ሰዎች በሙሉ እስከመጣ ዘንድ ባለማወቅ ኢንቫይሮንመንታቸው ጀስት ህሊና እኔ የማስበው እንዴት ነው ያለክ ኢንፎርሜሽን ያለክ የመረዳት የአቅምህ። ምክንያቱም በኦርቶዶክስ ቤተክርስቲያን ውስጥ ታድጋለህ፣ በተለያየ አይነት በሙስሊም ቤተክርስቲያን ውስጥ ልታድግ ትችላለህ፣ መስጊድ ውስጥ ልታድግ ትችላለህ፣ ኦር ዋትኤቨር ኢት ኢዝ።
ሰዎች በተለያየ አይነት ቦታ በሚያድጉበት ጊዜ በተለያየ ኤንቫይሮንመንት በሚያድጉበት ሁኔታ ላይ ለህሊናቸው ወይም የፈጣሪ ኤግዚስተንስ ወይም የመረዳት አቅማቸው ነው ብዬ ነው ማስበው ነው ኖርማሊ ማለት ነው። ኤንቫይሮንመንታቸው ማኒፑሌት ያደርጋቸዋል። እዛ አካባቢ በመሆናቸው ሰዎች ያንን ነገር እንዲያስቡ እንዲያደርጉ ያደርጋቸዋል የሚል ነው። ኦኬ ቶሎ ቶሎ እያልኩ ልመልሰው ሰዓት ለመቆጠብ ቡራዬ ይቅርታ እርሶን በመዳፈሬ በጣም ኢዩኤል ሁሉም ወይ መጠቀም ይቻላል። ብቻ ክርስቶስ በደሙ ከመሰረታት ከዚች ቅድስት ቤተክርስቲያን አትውጣ እንጂ ከዚች ቅድስት ቤተክርስቲያን በመሰረቱ አንዳችን ከአንዳችን ጋር ህብረት አለ። ሁላችንም የክርስቶስ አካሎች ነው። እንደገና አብተውልና ስመ ክርስትና አለ። ምን ማለት ነው? የእግዚአብሔር ልጅነት እናገኛለን። በእንደዚህ አይነት ነገሮች አንድ ነው። እንደገና ቅዳሴ ለምሳሌ አንተ በግል መቀደስ አችልም። የግድ በህብረት የምትገለገላቸው ነገሮች ይኖራሉ። ቅዳሴን ዝም ብለህ ብቻህን መቀደስ አችልም። ኪዳን እንዲህ ዝም ብለህ ብቻህን ማድረስ አይቻልም። ኪዳን ላይ ሁሉም ተሰጦ የሚመልሰው በተሰጦ ጸሎቱን የሚያደርገው በጸሎቱ እያለ በህብረት ነው። ነገር ግን መብቃት የሚቻለው እንዴት ነው? በሁሉም መንገድ መብቃት ይቻላል። ባለትዳር ሆነ መብቃት ይቻላል። በነገራችን ላይ ዓለም ቢጨፈለቅ መሆን የማይቻለው ድንግል ማርያም ነው። ማንም ሰው ድንግል ማርያምን ሊሆን አይችልም። ነገር ግን ሁሉም ሰው እንደነ ጴጥሮስ፣ እንደነ ጳውሎስ፣ እንደነ አባ መቃርስ፣ እንደነ አባ መቃሪዎስ፣ እንደነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ቅድስት አርሴማ መሆን ይችላል። ትዳር ላይ እያለ በትዳር መብቃት ይችላል። መብቃት የምትችለው ግን ፈቃድ እግዚአብሔርን ጠብቀ ነው። ኦኬ የሆነ እንደዚህ እንደ ጂም ቤት ስፖርት የሆነ ለባይሴፕስ እንደዚህ ሰርቼ ወይ ደግሞ ለሾለሬ እንደዚህ ሰርቼ እንዲህ ማምጣት እችላለሁ ብለህ እንደ ፊዚክስ ካልኩሌት የምታደርገው ነገር ሳይሆን በመንፈሳዊ ህይወት በጊዜ ሂደት በትጋት የምታመጣው ለውጥ ነው። ያለ ማምጣት ያንተ ትጋት በጣም ወሳኝነት አለ። ሰዎች እንደ ክርስቶስ ሰምራ በትዳር ህይወት ላይ ኖረው በቅተዋል። እንደ ኢዮብ በትዳር ህይወት ያውም በጣም ብዙ ልጆችን ወልደው በቅተዋል። እንደው በተመሳሳይ ደግሞ ከእናታቸው ማህፀን ጀምሮ ደግሞ በድንግልና ኖረው እንደ አቡነ ተክለ ሃይማኖት እንደነ ገብረ መንፈስ ቅዱስ በቅተዋል። ሰው ንግስና ላይ ሆኖ በቅቷል። እንደነ ንጉስ ላሊበላ እንደነ ይምርሃነ ክርስቶስ በንግስና ላይ ሆኖ ሰው በቅቶ ያውቃል። እንደነ አብርሃ ወአጽብሃ ሰው በንግስና ላይ ሆኖ ቤተ መንግስት ሆኖ እንዴት እሱ ቅዱስ ይባላል ልንል እንችላለን። ግን መብቃት ይቻላል። ትልቁ ነገር ወሳኝነቱ የነሱ ትጋት። ስለዚህ የሆነ ፖዚሽን የለው። ይሄኛው እንደ ቢዝነስ አይ የሆነ ይሄን ያክል ካፒታል ካለ ይሄኛው ያዋጣል፣ ይሄኛውን ያክል ካፒታል ካለ ይሄኛው ያዋጣል የሚባል አይደለም። ብቻ ክርስቶስ በደሙ ከመሰረታት ከዚህ ቅዱስ ቤተክርስቲያን አስተምሮ አትውጣ እንጂ ባለትዳርም ሆነ ከፈለክ ልጆችንም ወልደ ከፈለክ ንጉስም ሆነ የመንግስት ሰራተኛም ሆነ ከፈለክ ነጋዴም ሆነ የክርስቶስ ኢየሱስ ያዘዘን ትእዛዝ በሚገባ ከኖርክ እዛ ደረጃ ላይ መድረስ ይችላል። ነገር ግን ምንኩስናን እንደ ምርጫ የሚያዩ ሰዎች መጠንቀቅ አለባቸው። ምክንያቱም ለተሰጣቸው ነው እንጂ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስጠንቅቋል። የአንዲት ቤተክርስቲያን መንገድ በሁለት ይከፈላል። ቀዳሚቱ ህግ ትዳር ነው። ትዳር ቀዳሚት ህግ ትባላለች። ሰዎች በአንድነት በስርዓት ጋብቻ አንድ ሆነው ህይወትን ይኖራሉ፣ ይቀጥላሉ፣ ይወልዳሉ፣ በልጅ ይባረካሉ። ሌላኛው ህግ ደግሞ ሰዎች የመላእክትን አስኬማ ለብሰው ቤተክርስቲያን ህይወታቸው አስኬማቸው ትዳራቸው ሆኖ ይኖራል። ራሳቸውን የክርስቶስ ሙሽራ አድርገው ይኖራሉ። ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፅ አራዊቱን ታግሰው በስርጥ ዋሻ በገደል ድንጋይ ተንተርሰው አመድ ነስንሰው ቅጠል በጥሰው ይኖራሉ። እንዲህ ለመሆን ግን አይ ይሄኛው ወይ ያዋጣል ብለህ የምትገባበት ሳይሆን መመረጥ ይጠይቃል። የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ስታነበው ስለ ትዳር ህግ ጌታችን ኢየሱስ ክርስቶስ ሲያስተምራቸው እንደውም ሐዋርያቱ አይ የባልና የሚስትማ ትዳር ስርዓት እንደዚህ ከሆነ ቢቀር ይሻላል፣ አለማግባት ይሻላል ሲሉ ከእናታቸው ማህፀን ጃንደረባ ይሆናሉ። ከዛም በኋላም ደግሞ ኖረው በመካከል ጃንደረባ ይሆናሉ። ነገር ግን ልክ ደግሞ ይሄንን የምንኩስናውን አይነት ደግሞ
አገልጋይ ለመሆን ግን መመረጥ ያስፈልጋል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ተናግሯል። ስለዚህ ሁላችንም በነገራችን ላይ ክርስቲያኖች ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ ነው ዓላማችን፣ በተስፋ ክርስትና ማለት ነው። ስለዚህ በተሰጣችሁ ህይወት እግዚአብሔርን አክብሩት። ነጋዴ የሆናችሁ ክርስቲያኖች በንግዳችሁ እግዚአብሔር እንዲከብር አድርጉት፣ በማሰብ ብቻ። በነቢብ ማለት ደግሞ በመናገር፣ በገቢር ደግሞ በመስራት በእጆቹ። ከ22ቱ ስነ ፍጥረታት በእጆቹ የተፈጠረው የሰው ልጅ ብቻ ነው አዳም። በነቢብ ደግሞ ለምሳሌ እግዚአብሔር ብርሃን ይሁን አለ፣ ከዛስ ብርሃንም ሆነ ይላል። እግዚአብሔር በእንደዚህ አይነት 3 መንገድ ፍጥረታትን ፈጥሯል። እነዚህን ሁሉ ፍጥረታት ደግሞ በሰጣቸው መስመር ነው የሚጓዙት። ቅድም ምሳሌ ሰጥቻቸዋለሁ። ፀሐይ ሁልጊዜ በምስራቅ ትወጣለች፣ ከዛ በምዕራብ ትገባለች። ፀሐይ በምንም ተአምር ዛሬ የሆነ ቪው ሰልችቶኛልና እስቲ ዝም ብዬ እኔ ለምን በምዕራብ በኩል ወጥቼ ለምን እጥፍ ብዬ ወደ ደቡብ ደግሞ ገብቼ አልመለከተውም ብላ የሆነ የራሷን እንትን አታመጣም። ለምን? ፍጥረት ነች፣ በታዘዘችው መስመር ትሄዳለች። ለኛ ግን ለሰዎች የተሰጠን ነፃ ፈቃድ አለ። ይሄ ትልቅ ስጦታ ነው። እግዚአብሔር አምላክ ለኛ ለይቶ የሰጠን ነፃ ፈቃድ ስላለ ትእዛዝንም አብሮ ሰጥቶናል። ምክንያቱም በነፃ ፈቃዳችን የተነሳ እንዳንጠፋ ማለት ነው። ቅድመ ውሳኔና ቅድመ እውቀትን ልትለዩ ይገባል ክርስቲያኖች። በእግዚአብሔር ዘንድ ቅድመ እውቀት አለ፣ ቅድመ ውሳኔ ግን የለም። ቅድመ ውሳኔ ማለት አዳም በገነት ተፈጥሯለሁ፣ ከፈጠርኩት በኋላ ዕፀ በለስን ይበላል፣ ከበላ በኋላ ከገነት አባረሯለሁ የሚል ቅድመ ውሳኔ የለም። ቅድመ እውቀት ግን አለ። ለምን? ነፃ ፈቃድ ሰጥቶታል። እግዚአብሔር ካህሌ ሁሉ ነው፣ የሚሆነውን ነገር ሁሉ አስቀድሞ ያውቃል። ስለዚህ አዳም በገነት መካከል ለክብሩ ሲፈጥረው ከገነት መካከል ዛፎች መካከል ያለውን ዕፀ በለስ በልቶ ወደ ምድር እንደሚወድቅ በሰይጣን እንደሚታለል እግዚአብሔር አምላክ ያውቃል። ነፃ ፈቃድ ሰጥቶ ትእዛዝ የሰጠን በነገራችን ላይ ለዛ ነው። ከገነት እንደወደቀን ሁሉ በምድርም ደግሞ ስንኖር ተስፋ የምናረጋት መንግስተ ሰማያትን ለመውረስ በምናረገው መንፈሳዊ ጉዞ ዳግም በዲያብሎስ ቀንበር እንዳንወርቅ የተሰጠ ትእዛዝ ነው። ያ ትእዛዝ በሲና ተራራ ላይ። ስለዚህ እኛ ክርስቲያኖች እነዛን ትእዛዞች እናከብራለን። የምናከብረው ለምንድን ነው? አምላካችን እግዚአብሔር ስላዘዘን። በነገራችን ላይ ለምን አዘዘን ደግሞ ካላችሁ እግረ መንገዴን እንደው ማንሳት ካለብኝ እኛ ብንዘሙት እግዚአብሔር ምን እናደርገዋለን? ምን ይነካል? ለምንድን ነው ኃጢአት ሆኖ የሚቆጠርብን ካላችሁ ይሄ የለበስነው ስጋ የእግዚአብሔር ቤተ መቅደስ ነው። ሲሆን በንጽህና ልንይዘው የሚገባ ነው። በንጽህና ስላችሁ ከስጋዊ እድፈት ሳይሆን ከኃጢአት እድፈት በንጽህና ልንጠብቀው የሚገባ መቅደስ ነው። ስለዚህ ይሄ እግዚአብሔር ቤተ መቅደስ ስለሆነ እንደ ኃጢአት ይቆጠርብናል። ስንዘሙት ያቆሸሽነው እግዚአብሔርን ቤተ መቅደስ ነው። የሰው ነፍስ ስናጠፋ ያፈረስነው እግዚአብሔርን ቤተ መቅደስ ነው እያልን ያቆሸሽነው የእግዚአብሔርን ቤተ መቅደስ ስለሆነ እንደ ኃጢአት ይቆጠርብናል። እና ይህን ትእዛዝ የሰጠን እግዚአብሔር አምላካችን ነው። በሳይንስ እናምናለን የሚሉ ሰዎች እግዚአብሔር የለም ካሉ እነዚህን ኃጢአቶች በመስራታቸው ሊጸጸቱ አይገባል። አንድ እውነታ ልንገራችሁ፣ ዓለም ላይ የፈለገ ሰው ነውሩን እንደፈለገ ይግለጥ። የፈለገ ሰው በሶሻል ሚዲያ፣ በዩቲዩብ ቻናል፣ በማንኛቸውም በቃ በሁሉም ነገር ነውሩን ኃጢአቱ እንደፈለገ ይግለጥ። ህሊናው ግን ወቃሹ ነች። ልክ እንደኛ ድምፅ አውጥታ ስትወቅሰው ላንሰማ እንችላለን። ህሊናው ግን ወቃሹ ነች። ብዙ ሰው በቃ ኃጢአቱ እንደ ክብሩ ሆኖበት እንደፈለገ ኃጢአቱን በአደባባይ ሊያሳይ ይችላል። ነውሩን በአደባባይ ሊያሳይ ይችላል። ግን እመኑ ልንገራችሁ፣ ህሊና ወቃሹ ነች። ምክንያቱም ህሊና የአምላክ ነጸብራቅ ነች። ሰው በዘልምድ ህሊና የለህም እንዲህ ሲል አይምሮን ይነካል። ነገር ግን ይሄንን አይምሮአችሁን ኤክስሬ ብትነሱት ህሊና የምትባሏን ነገር ታያዋታላችሁ፣ ታገኛታላችሁ ማለት ግን አይደለም። የአምላክ ነጸብራቅ የምትባለው አንድ የአምላክን ትእዛዝ ስናፈር ስለምትወቅሰን፣ ሁለተኛ ደግሞ ልክ እንደ መለኮት የማትታይ የማትዳሰስ የማትጨበስ ስለሆነች። ስለዚህ ፈጣሪ እንዳለ ከምናውቅበት አንዱ ምክንያቶች ውስጥ አንዱ ሊሆን የሚችለው ግዑዘ ህሊና ነው። ህሊና ያለው ፍጡር በአጠቃላይ ተወቃሽ ነው። ፈጣሪ የለም ብሎ የሚያምን ሰው ህሊናው ሊወቅሱ አይገባም። ለምሳሌ ሌላውን ይቀበላሉ። ጾም ትጾማላችሁ ስንላቸው አይጾሙም። ለምንድን አይጾሙት? ምክንያቱም ፈጣሪ የለም ብለው ስለሚያምኑ። ጸሎት ታረጋላችሁ ስንላቸው አያረጉም። ለምን? ምክንያቱም ፈጣሪ የለም ብለው ስለሚያምኑ። ኦኬ። በተመሳሳይ
ኃጢአት ሰርታችሁ ታውቃላችሁ? አዎ ሰርተን እናውቃለን። ኦኬ ኮርታችሁ ነው ያሳለፋችሁት ወይስ ተጸጽታችሁ ሲባሉ ግን አንድ ሰው ኮርተን ነው ይላችሁ። ለአፉም ደግሞ አንዳንዱ ጀስ ለመዋሸት ሊል ይችላል፣ ግን ሁሉም ተጸጽተው ነው ያሳለፉት። አያችሁ፣ እግዚአብሔር ከሌለ እነዚህ ፍጡራን መጸጸት የለባቸው። አምላክ የሚባል ፈጣሪ ከሌለን እኛ እግዚአብሔር የሚባል ፈጣሪ ከሌለን እኛ መጸጸት የለባቸው። በቃ ለምንድን ነው የማትጸጸቱ ስንላቸው ይዘን አይ ፈጣሪ የለማ። የሰው ልጅ እኮ እንደፈለገ መሆን ይችላል። ለምሳሌ እግዚአብሔር ከልክሎናል። የሰው ልጅ ከእንስሳ ጋር በሩካቤ ስጋ እንዳይገናኝ ከልክሏል። በመጽሐፋችን ላይ ያለ ከእንስሳ ጋር ሩካቤ ስጋ የፈጸመን ሰው ቁጭ አድርጋችሁ ጠይቁት። የፈለገ ሰይጣናዊ ቢሆን ግን ኩራት ተሰማ ወይ ተጸጽቷል ብትሉ ተጸጽቷል። ለምን መሰላችሁ? የአምላክ ነጸብራቅ ነች። ትወቅሰዋለች። ደብና አድርጋ ነው የምትወቅሰው። ጭራሽ አወቃቀስ ቢላችሁ አወቃቀስ ነው እንዴ? ሮጣችሁ አታመልጧት ህሊናችሁ።